Sports Zone. ሰላም ጤና ይስጥልን እንደምናርፍዳችኋል የተወደዳችሁ አድማጮቻችን ስፖርት ዞን ተጀመረ ዕለተ ሐሙስ ማለዳ ላይ እንገኛለን እንደተለመደው ከዚህ ሰዓት ጀምሮ እስከ 4 ሰዓት ተኩል ድረስ ደግሞ በስፖርት ዞን ሊወሩ የሚገባቸው ነጥቦች ያነሳን ቆይታ እናደርጋለን በስፋት የሀገር ውስጥ ጉዳዮችን እንመለከታለን የውጪ ለእናንተ ይገባሉ ያልናቸውን ሐሳቦችም እናነሳለን የሐዋሳ ከነማ እግር ኳስ ክለብ ይፋ ባያደርገውም አንድ የኔ ተጫዋች ያለው ኤፍሬም ዘካሪያስ የተባለ ተጫዋች የጨዋታ ውጤት ለማጭበርበር ሲደራደር ይዟለው ብሏል ይህ ጨዋታን ከማጭበርበር ጋር በተገናኘ የመጀመሪያው የኢትዮጵያ እግር ኳስ ማረጋገጫ የተገኘለት ጉዳይ ሆኗል ስለዚህ ነጥብ ስፖርት ዞን ዛሬ የሚመለከታቸውን ማዕከላት አነጋግሮ የራሱን ሐሳብ የሚያነሳ ይሆናል እንደምታውቁት የኢትዮጵያ እግር ኳስ የመጨረሻ ጨዋታዎች በውዝግብ የተሞሉ ነበሩ ክለቦች ለመውረድና ለመትረፍ በሚያደርጉት ጥረት ውስጥ ያልወሰዷቸው እርምጃዎች የሉም ይባላል ከነኚህ እርምጃዎች መካከል እንግዲህ ሐዋሳ ከነማ እግር ኳስ ክለብ ሳጠናው ስከታተለው ጉዳዩን ስመለከተው ቆየው በኋላ ይሄ ተጫዋች እጅ ከፍንጅ ይዟለው ብሏል ተጫዋቹ በዚህ ጉዳይ ላይ የተናገረው ነገር የለም በነገራችን ላይ ኤፍሬም ዘካሪያስ የጨዋታው ቀን እስር ቤት ነበር የዋለው በዚህ ጉዳይ ምክንያት ማለት ነው ስለዚህ ነጥብ እናነሳለን በሜዳ ችግር በዳኞች ምደባ መፈራረቅ ሲራዘም የነበረው የመቀሌ ከነማ ጨዋታ ትናንትና በአዲስ አበባ ስቴዲየም ተከናውኖ ነበር ነገር ግን ተቋርጧል የማልዳኛው የሰጡት የፍጹም ቅጣት ምት እንግዲህ ለጨዋታው መቋረጥ ምክንያት ሆኗል የዚህ ጨዋታ በፊትና በኋላ ያሉትን ተዛማጅ ተያያዥ ጉዳዮችም ስፖርት ዞን ዛሬ በጥልቀት ይቃኛል የማልዳኛ ጨዋታን ተቆጣጥሮ አለመውጣት በኢትዮጵያ እግር ኳስ መሰረታዊ ችግሮች እየሆኑ ይገኛሉ ከዚህም አልፎ ብሎ በነገራችን ላይ ኮፐር ቴስት አልፈን አልተመደብንም የሚሉ ዳኞች ቁጥርም በኢትዮጵያ እግር ኳስ እየጨመረ ነው የሚገኘው እኛ ለንዳኝ ሲገባ ዳኞች ግን ተከታታይና እንዲሁም ተደጋጋሚ ጨዋታዎችን እንዲዳኙ እየተደረጉ ነው የሚሉ ሐሳቦችን ያነሱ ይገኛሉ ስለዚህ ጉዳይ እናነሳለን የኢትዮጵያ እግር ኳስ ፌዴሬሽን የውድድር ስርዓት ፈተና ከሚባሉት ጉዳዮች ውስጥ አንዱ ይሄ ነው ዳኞች የሚመደቡበት አካሄድና ከጨዋታው በፊት ጨዋታው ሊካሄድ 10 እና 8 ሰዓታቶች ሲቀሩት ዳኞችን መለወጥና በሌሎች ዳኞች መተካት የውዝግቦቹ አንዱ አካል እየሆነ ነው የሚገኘው በኢትዮጵያ ፕሪሚየር ሊግም በኢትዮጵያ የከፍተኛ ሊግ ውድድሮች ላይም ይሄን ነገር በስፋት ያስተዋል ነው እንገኛለን ስለዚህ ጉዳይ ስፖርት ዞን የሚያነሳው ነጥብ ይኖራል የጥሎ ማለፍ ጨዋታዎች ውጤቶችና ዛሬም የሚደረጉ ጨዋታዎችን እንዲሁ እናነሳለን ስለዚህ በኢትዮጵያ እግር ኳስ ላይ የሚነሱ ሐሳቦችን እንመለከታለን አሰልጣኝ አሸናፊ በቀለ ማንን ጨመረ ወደ ቡድኑ አዳዲስ ተጫዋቾችን አቀላቅሏል በተከላካይ መስመር ክፍል በአማካይ መስመር በግብ ጠባቂ ቦታ ላይ ተጫዋቾችን ከትናንትና ወዲያ ወረቀት አስገብቶ ነበር የኢትዮጵያ እግር ኳስ ፌዴሬሽን ማረጋገጫ ሰጥቶታል አሰልጣኝ አሸናፊ በቀለ የጨመራቸው ወደ ኢትዮጵያ ናሽናል ቲም ወደ ኢትዮጵያ ዋናው ቡድን ውስጥ ያጠቃልላቸው ተጫዋቾች ማን ናቸው የሚለው ነገርም እናያለን ወደ ውጭ ስናልፍ የኮንፌዴሬሽን የሀገራት ጨዋታ እንግዲህ የፍጻሜ ተፋላሚ አንዱን ቡድን ለይቶ አሳውቋል ቺሊ ለፍጻሜ መድረሷን አረጋግጣለች ክርስቲያኖ ሮናልዶ ኮንፌዴሬሽን ዋንጫን እንዳለመው ሳያገኘው ቀርቷል ትናንትና በመለያ ምት ነው ተሸንፎ ፖርቹጋሎች ከፍጻሜ ውጭ የሆኑት ነገር ግን የደረጃ ጨዋታ ይቀራቸዋል ከጀርመንና ከሜክሲኮ ጨዋታ የዛሬው አሸናፊ ጋር በፍጻሜ ቺሊ ስትጫወት ተሸናፊ ደግሞ የደረጃ ጨዋታውን የሚያከናውን ይሆናል ከዚህ ሁሉ ግን ትልቅ ትኩረት የሳበው ትናንትና ከተሸነፈ በኋላ በማህበራዊ ድረገጽ ክርስቲያኖ ሮናልዶ የሁለት ልጆች አባት ሆኛለሁ ማለቱ ነው ያው መውለድ ተፈጥሯዊ ነገር ስለሆነ አዲስ አይደለም ነገር ግን ክርስቲያኖ ሮናልዶ ልጆችን ወደዚህ ዓለም የሚያቀላቅልበት መንገድ ነው አጠያቂ ነው አሁንም ክርስቲያኖ ሮናልዶ ሶስተኛ
እናቶቻቸው የማይታወቁ ልጆችን ወደዚህ ዓለም አቀላቅሏል። ክርስቲያኖ ሮናልዶ ጁኒየር እናቱ አትታወቅም። በቦነስ ወይም ደግሞ አፏን ለማስያዝ ተብሎ ወደ 9.5 ሚሊዮን ፓውንድ አካባቢ እንደከፈለ ነው የሚነገረው። ነገር ግን መረጃዎችን በመፈልፈልና ይሄ ጉዳዮችን በማጫጫ ሴንሴሽናላይዝ በማድረግ የሚታወቁት የአውሮፓና የዓለም ሚዲያዎች ይሄንን ሚስጥር አለመድረሳቸው እጅግ በጣም የሚያስገርም ነው። ክርስቲያኖ ሮናልዶ ሁለት መንታ ልጆችን ትናንትና ምሽት ምንም እንኳን ወደዚች ምድር ቢያቀላቅልም እናታቸው አለመታወቋ አሜሪካን ውስጥ ነው የተወለዱት። ይሄ አንዱ አወዛጋቢ ጉዳይ ሆኗል። የፖርቹጋል እግር ኳስ ፌዴሬሽን ፕሬዚዳንት አሰልጣኙ እንዲሁም ተጫዋቾቹ በሙሉ ለክርስቲያኖ ሮናልዶ መልካሙን ሁሉ ተመኝተው ሸኝተውታል። ስለዚህ በደረጃ ጨዋታ ክርስቲያኖ ሮናልዶ አይኖርም፣ ወደ ቤተሰብ ኮሚትመንት ወይም ደግሞ ኃላፊነት ልጆችን ልመለከት ወደ አሜሪካ እሄዳለሁ ብሏል። እነኚህ ልጆች የማናቸው የሚለው ነገር ግን አሁንም ጥያቄ ሆኖ ይቀጥላል። ስለዚህ ጉዳይ እንመለከታለን። የአርሰን ቬንገር የዝውውር እቅድና አሁን ወደ ሞናኮ ፊታቸውን አዙረው ሊገዙት ስላሰቡት ቶማስ ሊማ እናወራለን። ይሄ ተጫዋች የኬን እግር ኳስ አካዳሚ ያፈራው ተጫዋች ነው። 2013 ላይ ነበር ወደ ሞናኮ የተቀላቀለው። ባለፉት 4 አመታት በሞናኮ እድገቱ እጅጉን ፈጣን የሚባል ነው። ይሄን ተጫዋች አርሰን ቬንገር ባሳለፍነው የውድድር አመትና ባለፉት 18 ወራቶች ሲከታተሉት ቆይተዋል። በግልም ሰፋ ያለ ቆይታ አድርገዋል። በስልክ ማውርተውታል። ተጫዋቹን ለመግዛት ታዲያ አርሰናል 30.7 ሚሊዮን ፓውንድ መድቦ ሞናኮ እግር ኳስ ክለብ ለዚህ ተጫዋች እጥፍ ካላደረጋችሁ አልሸጠውም ብሏል። ተጫዋቹ በራሱ አንደበትም እንደተናገረው ከሆነ ለአንድ አመት ያክል በሞናኮ ቆይቼ ወደ አውሮፓ ታላቅ ክለቦች በሄድ ይሻለኛል ብሏል። ስለዚህ ተጫዋች ግዢና ስለ አርሰናል የወደፊት የተጫዋቾች አማራጮች እንዲሁ የምናወራ ነው የሚሆነው። ከስፖርት ዞን ጋር ቆይታ ስታደርጉ የሀገሩ ሰፋ ያሉ ጉዳዮችን በመረጃ ደግሞ የውጭ ሊሰሙ የሚገቡ ነጥቦችን የምናነሳ ነው የሚሆነው። የዚህ ፕሮግራም የክብር አጋሮችን እናስታውስና ወደ አጫጭር ጉዳዮቻችን እናልፋለን። የዚህ ፕሮግራም የክብር አጋሮች ከሆኑት ድርጅቶች መካከል ቢኤንዲሲ አልሙኒየም አንዱ ነው። ቢኤንዲሲ አልሙኒየም ስፖርት ዞን ባለበት ሁሉ አለ። ቢኤንዲሲ አልሙኒየም አንድሬል ከርተሎል የደረጃ መደገፊያ ተንሸራታች መስኮቶችና በሮችን እያመረተ በኢትዮጵያ የአልሙኒየም የደረጃ መለኪያ የሆነ ቀጥሏል። ቢኤንዲሲ አልሙኒየም ከኢትዮጵያ ውጭ ምርትና አገልግሎቱን በማስተዋወቅ በከፍተኛ ሁኔታ ተወዳጅነቱን ጨምሯል። በነገራችን ላይ ከፍተኛ የሆነ የአልሙኒየም ጥራት ያላቸውን ምርቶች የምታመርተው ግብጽ እንኳን ቢኤንዲሲ አልሙኒየም በሩን ስታንኳኳ አልዘገየችም፣ አልረፈደባትም። የኢትዮጵያን የአልሙኒየም ደረጃና ጥራት እየመራ ይገኛል። ቢኤንዲሲ አልሙኒየም የዓለም አቀፍ የጥራት ሽልማቶችንም ጠቅልሎ እየወሰደ በጥራቱ እያደገ ይገኛል። ቢኤንዲሲ አልሙኒየም የግንባታው ማዕተም የዚህ ፕሮግራም የክብር አጋር ነው። አብሮን ስለሆነ ቢኤንዲሲ አልሙኒየምን ከልብ እናመሰግናለን። ሌላው የዚህ ፕሮግራም የክብር አጋር ሆኖ አብሮን እየዘለቁ ከሚገኙ ድርጅቶች መካከል አንዱ የሆነውና አመቱን በሙሉ አብሮን እየሰራን የሚገኘው ደግሞ አያት ነው። አያት አክሲዮን ማህበር አያት የህዝብ ሀብት ነው ሲል ብዙዎችን የቤት ባለ ንብረት ያደረገ የሚያተርፉበት የሚጨምሩበት ሀብት የሚያሳድጉበት ቤቶችን ያስረከበ ነው። በአያት በሰሚት በሴምሲና በልደታ ግንባታ መንደሮች የኢትዮጵያዊነት መንፈስና ባህሪ ባላቸው ቦታዎች ኑሩ እያለ ይገኛል። ከዚህ ቀደም 5000 እና ከዛም በላይ መኖሪያ ቤቶችን አስረክቧል። አያት በሆስፒታሎች፣ ትምህርት ቤቶች፣ የእምነት ተቋማት በአቅራቢያው መኖር ደግሞ አያቶችን ተመራጭ አድርጋቸዋል። ራሱ ሆቴል እነሱ ማግኘት የምትችሉበት ነው። ከዛም ባለፈ ደግሞ እቺን ቁጥር መታ አድርጋችሁ ማግኘት ትችላላችሁ። 011 551 4699 በመደወል አያቶችን ማግኘት ትችላላችሁ። ሌላው የዚህ ፕሮግራም የክብር አጋር የሆነውና አመቱን አብሮን እየሰራ የሚገኘው ድርጅት ደግሞ ዋሊያ ቢራ ነው። የ2016 የሞንድ ሴሌክሽን የጥራት አምባሳደር የሆነው ዋሊያ ቢራ ፕሮግራሙ ይመቻችሁ ብሎ ከኛ ጋር ቆይታ ሲያደርግ በጨዋታ የቀጥታ ስርጭትም በመረጃ ሰዓትም አብሮን እየዘለቀ ነው የሚገኘው። የጋና እና የኢትዮጵያን ጨዋታ ስናስላልፍ ዋሊያዎቹ አብረውን ዘልቀው በጉዟችን እንደሰት ይያሉ ወደ አክራ ኩማሲ መሄዳቸው የሚታወስ ነው። አሁንም በልክ አግባብ ይጎንጩ ይያሉ የሆዶዶቱን ሲያወሩ የሚኮመኩሙትን በጥራትና በልዩነት የተመረተውን ዋሊያ ቢራን ተጎንጩ ይላሉ። የገብሮቹ ምርታማነት ሲያሳድጉ ገበያቸውን የበለጠ ጨምሮ ገብሳቸውን ሲቀበሉ በታታሪነቱ ሁሌም የጣዕም ልኬታቸውን እያሳደጉ እንደሆነ እያሳዩ ነው። የጥራት ልክ ያወቁ ብቻ የሚጠይቁት ዘመነኛው ቢራ ዋሊያ ቢራ የዚህ ፕሮግራም የክብር አጋር ሆኖ ከኛ ጋር ቆይታ እያደረገ ነው የሚገኘው። አዲስ ኮንሰርት 2 ሌላኛው በዚህ ፕሮግራም ከኛ ጋር ቆይታ የሚያደርግ
ዝግጅት ነው። በነገራችን ላይ አዲስ ኮንሰርት 2 የመጀመሪያው ኮንሰርቱ የተዋጣለት ነበር። ይሄኛው ኮንሰርቱ ደግሞ በስኬት እየሄደ ነው የሚገኘው። የአዲስ ኮንሰርት 2 የቲኬት ሽያጭ እጅጉን ተጧጥፎ ቀጥሏል። በርካታ አንጋፋና ወጣት ድምጻውያን የሚሳተፉበት ነው። በሚሊኒየም አዳራሽ ብዙዎቹ ይገኙበታል። ስለዚህ ይህን ኮንሰርት ለመታደም አዲስ አበባ ላይ በ94 የህብረት ባንክ ቅርንጫፎች ቲኬቶችን ያለ ወረፋ ማግኘት ትችላላችሁ እያለ ይገኛል። ከዚህም ባለፈ 8053 ላይ ኤሲ ብሎ በመላክ የአዲስ ኮንሰርት ቲኬትን መሸጫ ቦታው ማወቅ ይቻላል። አዲስ ኮንሰርት የመግቢያ ቲኬቶችን በአጠቃላይ ለማግኘት ደግሞ ራማዳ ሆቴል ቦሌ፣ ኢንተርኮንቲኔንታል ሆቴል ካሳንቼስ፣ ኤሊሊ ሆቴል ካሳንቼስ፣ ሃርመኒ ሆቴል ቦሌ መድኃኒዓለም፣ እምቢልታ ሆቴል እንቁላል ፋብሪካ አካባቢ ያገኙታል። ከዚህም ባለፈ ደግሞ 4 ኪሎ ሮሚና ጋር በመሄድም የአዲስ ኮንሰርት 2ን የመግቢያ ቲኬት ማግኘት ይችላሉ። በነገራችን ላይ ለተማሪዎችና እንዲሁም ይሄን ቲኬት ቀድመው ለሚገዙ 2000 የተዘጋጁ ቲኬቶች አሉ። እነኚህን 2000 የተዘጋጁ ቲኬቶች ታዲያ በ350 ብር ብቻ መግዛት ትችላላችሁ። ቀኑ ካለፈ 499 ብር ነው የሚሆነው። ስለዚህ የ150 ብር ልዩነት አለው። እነኚህን ቀደም ሲል በጠቀስኳቸው ቦታዎች ሄዳችሁ መግዛት ትችላላችሁ። ሮሚና 4 ኪሎ ተጨማሪው የአዲስ ኮንሰርት ቲኬት የሚያገኙበት ቦታ ነው። አዲስ ኮንሰርት 2 ከኛ ጋር ቆይታ ስለሚያደርግ ከልብ እናመሰግናለን። ሰይድ እንደምን አርፍዳል መኳንንት አድማጮች እንዴት አርፍዳችኋል? የኢትዮጵያ ፕሪሚየር ሊግ ከተጠናቀቀ በኋላ የጥሎ ማለፍ ጨዋታ ትናንትና በአዲስ አበባ ስቴዲየም ተከናውኖ ነበረ። የፋሲል ከነማ እግር ኳስ ክለብ በዘንድሮ የውድድር ዓመት ሁለተኛ አማራጭ ነበረው። ምክንያቱም ዓመቱን በፕሪሚየር ሊጉ ጥሩ እንቅስቃሴ ሲያደርግ የነበረው ቡድን ነው። በጥሎ ማለፉ ደግሞ ኢትዮጵያን ወክሎ ለመሳተፍ ቡድኖች እድላቸውን ያመቻቻሉ። ትናንትና ተሸንፏል። 2-0 በሆነ ውጤት ተሸንፎ ከጥሎ ማለፍ የግማሽ ፍጻሜ ውጭ ሆኗል። ትናንትና የነበረው እንቅስቃሴ ዓመቱን ተጫዋቾች ያደረጉት ጉዞ አድካሚነቱን ተጫዋቾች ላይ ትረዳዋለህ። ወልዳዮች የተሻለ መጫወት ችሏል። ያገኙአቸውን የጎል አጋጣሚዎችም ወደ ውጤት መቀየር ችሏል። በተለይም ደግሞ የመጀመሪያው ጎል የተቆጠረችበት መንገድ እጅጉን የሚያምር ነበር። ጫላ ድሪባ የግብ ጠባቂውን ቴሮስ መውጣት ካየ በኋላ ጣል አድርጎ ነበር መረቡ ላይ ያስቀመጠው። እንደዚህ አይነት ጎሎችን ካየን በጣም ቆየናል። ያው ጥሎ ማለፉ ጥሩ ጎሎችና ጥሩ ጨዋታዎችን እያስመለከተን ነው። ቅዱስ ጊዮርጊስና መከላከያ ባደረጉት ጨዋታ ሳላዲን ባርጌቾ ያስቆጠረው ጎል ባይገዛኝ ያስቆጠሩ ሁለቱም ያስቆጠሯቸው ግቦች የተለያየ የጎል መንገድ የነበራቸውና ለተመልካች ማራኪ የነበሩ ናቸውና ጥሎ ማለፉ በጭንቀት ውስጥ የማይደረግ ውድድር ነው መውረድ ስለሌለው። ስለዚህ ቢያንስ ቡድኖች የሚፈልጉትን ነገር በነፃነት ማድረግ የሚችሉበት ነውና የጥሎ ማለፍ ጨዋታዎች ማራኪ ፉክክሮችን እያስተናገዱ ነው እስካሁን ድረስ ባለው ሂደት። የጥሎ ማለፍ ጨዋታው ትናንትና እንግዲህ ፋሲል ከነማ ተሸንፎ ከውድድር ውጭ ሆኗል እንደነገርናችሁ። ዛሬም ቀጥለው የሚደረጉ ጨዋታዎች ይኖራሉ። በነገራችን ላይ በጥሎ ማለፉ የሚደረጉ ጨዋታዎች ትኩረት ያገኛሉ። 8 ሰዓት ተኩል ሁለቱም የወረዱት ቡድኖች ይጫወታሉ። አስገራሚ ነው። በኢትዮጵያ ፕሪሚየር ሊግ እንግዲህ ከታችኛው ከከፍተኛ ሊግ የመጡ ቡድኖች ነበሩ። አዲስ አበባ ከተማና ጅማ አባቡና አዲስ አበባ ከተማ ዋና አሰልጣኙን ይዞ አይደለም ዛሬ ወደ ሜዳ የሚገባው። ምክንያቱም አሰልጣኝ አስራት አባተ በአሁኑ ሰዓት ካሊፎርኒያ ሳክራሜንቶ ነው የሚገኘው። በክረምት ስልጠና ከሚወስዱ አሰልጣኞች መካከል አንዱ ስለሆነ ማለት ነው። አሰልጣኙ በቶ አባተ ወደ ስፍራው ተጉዟል። ከዛም ባለፈ ደግሞ አሰልጣኝ ብርሃኑ ባዩ ወደ ስፍራው ብርሃኑ ግዛው አስራት አባተ ወደ ስፍራው ተጉዟል። ስለዚህ አዲስ አበባ ከተማ ያለ ዋና አሰልጣኙ ነው ጅማ አባቡናን ዛሬ የሚገጥመው 8 ሰዓት ተኩል ላይ። ወላይታ ዲቻ ከኢትዮ ኤሌክትሪክ ጋር ይጫወታል። ኢትዮ ኤሌክትሪክ እንዲሁ ዋና አሰልጣኙ ይዞ አይደለም ጨዋታውን ዛሬ የሚያደርገው። አሰልጣኝ ብርሃኑ ባዩ አሜሪካን ሀገር ካሊፎርኒያ ነው የሚገኘው ለስልጠና። የሁለቱ ጨዋታዎች ይጠብቃል 8 ሰዓት ተኩልና 10 ሰዓት ተኩል። እነኚህ የመርሃ ግብሩ ጨዋታዎች ናቸው። ወደ ኢትዮጵያ ብሔራዊ ቡድን ለፍ የኢትዮጵያ ብሔራዊ ቡድን አሰልጣኝ አሸናፊ በቀለ አዳዲስ ተጫዋቾችን ወደ ቡድኑ አካቷል። እነኚህ ወደ ቡድኑ ያካተታቸው ተጫዋቾች እንግዲህ በዓለም አቀፍ ውድድሮች ላይ የሚሳተፉ ተጫዋቾች በቻን እንደማይሳተፉ ይታወቃል። ስለዚህ አገር በቀል የሆኑ ተጫዋቾች ብቻ ናቸው በቻን ውድድር ውስጥ የሚሳተፉት። ስለዚህ በኢትዮጵያ ብሔራዊ ቡድን ውስጥ ደግሞ በትልቅ ሊጎች
በአፍሪካ ትልቅ ሊጎች የሚጫወቱ ተጫዋቾች አሉ። መድኩሪያው ግብጽ ለሚጫወተው ሽመልስ በቀለም ግብጽ ይጫወታልና እነዚህ ተጫዋቾች ቅነሳ ተከትሎ በቡድኑ ውስጥ የሚካተቱ ተጫዋቾች ይኖራሉ። በግብ ጠባቂ በኩል ሳምሶንን አካቷል። በድሬዳዋ በዘንድሮ የውድድር ዓመት መጨረሻ አካባቢ በጉዳት ምክንያት አልተካተተም። በጉዳት ያለውን ማስቀጠል አልቻለም ነበር። ነገር ግን መጨረሻ ላይ ባደረጋቸው ጨዋታዎች ባሳየው እንቅስቃሴ አሰልጣኝ እንግዲህ ወደ ዋናው ቡድን ጠርቶታል። አማካኝ ክፍል ላይ አንድ መሰረታዊ ለውጥ ሊያደርግ ያሰበ ነው የሚመስለው አሸናፊ በቀለ ታፈሰ ሰለሞን በዚህ ቡድን ውስጥ አካቶታል። ስለዚህ አዋሳ ሁለት ተጫዋቾችን በአማካኝ ክፍል ውስጥ የሚያካትት ነው የሚሆነው ማለት ነው። እንደምታስተውሰው መኳንንት ባለፈው የቻን ውድድር ሩዋንዳ ባዘጋጀችበት ወቅት ቡታሪ ላይ በተዘጋጀው ይቅርታ የኢትዮጵያ ብሔራዊ ቡድን 3 ጨዋታዎችን በዛ ስቴዲየም አድርጎ ነበርና ታፈሰ ሰለሞን ከተመረጡት ተጫዋቾች መሃል አንዱ ነው። አንድም ደቂቃ ደግሞ የመጫወት እድል አላገኘም ነበር። ከውድድሩ በኋላ አሰልጣኙ ዮሐንስ ሳሌ እንደተናገሩት ታፈሰ ሰለሞን ከነበሩ ተጫዋቾች አኳያ በአካል ብቃት በተለይ ዝናባማ በሆነ ሜዳ ላይ ለመጫወት ብቁ አይደለም በሚል ነው ተመርጦ ነበር፣ ግን አልተሰለፈም። እሱ ከዛ በኋላ ሐሳቡን ገልጾ ነበር። ለብሔራዊ ቡድን በተደጋጋሚ ይመረጣሉ፣ ነገር ግን የመሳተፍ እድል አላገኝምና ሀገሬን ለማገልገል ያለኝ ፍላጎት እንዲቀንስ ምክንያት የሆነ ነው ብሎ ከውድድሩ በፊት አድርጎ ነበርና ከውድድሩ በኋላ ሐሳቡን ሰጥቶ ነበር። እንደነዚህ አይነት ተጫዋቾች በአብዛኛው በኢትዮጵያ ብሔራዊ ቡድን ትልልቆቹም ያቆሙትን ተጫዋቾች ስትመለከት የመሰለፍ እድላቸው አናሳ ነው። በተመረጡባቸው ጊዜያቶችም ቢሆን አይሰለፉምና የብሔራዊ ቡድን ቅርጽ ለመለወጥ በርግጥም ታስቦ ከሆነ መልካም ነው። ነገር ግን ባለፈው እዚያ አሰልጣኝ አሸናፊ ወደ ስፖርት ዞን መተው ከጨዋታው በኋላ ከጋናው ጨዋታ በኋላ እንደተናገሩት የአቅም ልዩነቱን በምንም መንገድ ማጥበብ እንደማይቻል ገልጸው ነበርና ምናልባት ሐሳባቸውን ቀይረው የአቅም ልዩነቱን በቴክኒክ ችሎታ ባላቸው ተጫዋቾች ለመለወጥና በዛ ልዩነት ለመፍጠር አስበው ከሆነ መልካም ነው። ግን ከዚህ በፊት እንደተለመደው ጥሩ የሚባሉ ተጫዋቾች ይመረጣሉ። በአፍሪካ ዋንጫ በቻንም በሌሎችም እንደተመለከተ ነው ኢትዮጵያ የክህሎትን ሊወክሉ ይችላሉ ተብሎ የሚታሰቡ ተጫዋቾች ይመረጣሉ። ከዛ ግን የመሰለፍ እድል አይሰጣቸውም። እንደዛ ከሆነ መግባትና መውጣት ብቻ ነው የሚሆነው። ነገር ግን የቡድኑን ቅርጽ በአጠቃላይ ለመለወጥ ከታሰበ ግን ምናልባት አንድ እርምጃ ይሄዱ ነው ያስባለሁ። በግብ ጠባቂ በኩል ቀደም ሲል እንደገለጽኩት ሳምሶን አሰፋ ከድሬዳዋ ተጠቃሏል። በአማካኞች አዋሳ ከነማ ነው ታፈሰ ሰለሞን ያጠቃለለው። በአቅም መውረድ ወይም ደግሞ ይሄ በውድድር መብዛት ተብሎ ሁለት ተጫዋቾች ተቀንሰው እንደነበረ እናስታውሳለን። አማካኝ ክፍል ላይ ምንተስኖት አዳነና ናትናኤል ዘለቀ እነኚህ ተጫዋቾች አሁንም እንደገና ተጠርተዋል። ስለዚህ አሰልጣኝ አሸናፊ በቀለ ቡድኑ እንደገና ሊሰራው ነው ማለት ነው። በጉዳት ምክንያት ደግሞ አመቱን ጥሩ እንቅስቃሴ እንዳያደርግ ገድቦት የነበረውና ከጉዳት ከተመለሰ በኋላ ግን የቅዱስ ጊዮርጊስን የማጥቃት ኮሪደር ሲመራ የነበረው በኃይሉ አሰፋ ቱሳም በዚህ ቡድን ውስጥ እንደገና ተጠቃሏል። ስለዚህ በኃይሉ አሰፋ በኢትዮጵያ ብሔራዊ ቡድን የአማካኝ ክፍል ውስጥ የተጠቃለለ አዲስ ተጫዋች ሆኗል ማለት ነው። ተከላካይ ሁለት ተጫዋቾችን ነው አሰልጣኝ አሸናፊ በቀለ የመለሰው። ደስታ ዮሐንስን ከሐዋሳ ከተማ አምጥቷል። ከዛም ባለፈ ደግሞ በግራ መስመር አሁን በሊጉ ጥሩ ናቸው ከሚባሉ ተጫዋቾች መካከል አምሳሉ ጥላውን በቅጽል ስሙ ሳኛ ከፋሲል ከነማ የተጠራ ተጫዋች ሆኗል። የኢትዮጵያ ብሔራዊ እንደምታስታውሰው ሳይድ ተፈጥሯዊ የግራ ተመላላሽ ተጫዋች ይዞ አይደለም ጋናን የገጠመው። ስለዚህ ተከላካዮች ኦቨርላፕ ያደርጉ ነበር፣ ቦታቸውን ይስቱ ነበር። ጋናዎች ደግሞ በሴንቲሜትር ሜዳው እንዴት መተከም እንደሚችሉ ጭንቅላታቸው በጣም ምጡቅ የሆኑ ተጫዋቾችን ይዘው ስለነበረ ዋጋ አስከፍሎን ነበር። ተፈጥሯዊ የሆኑ ተጫዋቾችን ይዘው ወደ ሜዳ መግባትና ገና ለቦታው ለመዘጋጀት ዝግጁ ያልሆኑ ተጫዋቾችን ይዘ መግባት በጣም ከፍተኛ ክፍተት እንደነበረ የኢትዮጵያ ብሔራዊ ጉድለት ነው። አሁን በግራ መስመር በኩል አምሳሉ ጥላውን አካቷል። አጥቂዎቹ እንዳለ ናቸው። ጌታነህ ከበደ ከደደቢት፣ አዲስ ገዳይ ከሲዳማ ቡና፣ አብዱራህማን ሙባረክ ግሪዳው ከፋሲል ከነማና ሳላዲን ሰይድ ደግሞ ከቅዱስ ጊዮርጊስ የተመረጡ ተጫዋቾች ናቸው ማለት ነው። አዳዲስ ተጫዋቾች እነዚህን ይመስላሉ። በነገራችን ላይ ከኢትዮጵያ ብሔራዊ ቡድን ጋር የመጀመሪያውን የአፍሪካ ዋንጫ ማጣሪያ ጨዋታ ያደረገው የጋና ብሔራዊ ቡድን የወዳጅነት አድርጎ ነበር። ትላንትና የወዳጅነት ጨዋታውን በአሜሪካ ሂውስተን አድርጎ ነበር። በሜክሲኮ 1-0 በሆነ ውጤት ተሸንፏል። ኩዌሲ አፒያ ከጨዋታው በፊት ከዚህ በፊት የመሰለፍ እድል የሰጧቸውና
በተሰጣቸው እድል ልክ ተጽዕኖ መፍጠር ያልቻሉ ተጫዋቾችን ጭምር እድል ሰጥቷል። በዚህ ቡድን ላይ በአጥቂ መስመር ላይ የሚጫወቱ ተጫዋቾች ሌታልዶ፣ ዴቪድ አካምና አብዱል መጂድ ዋሪስን ከሜክሲኮ ጋር በነበረው ጨዋታ ላይ እድል ሰጥቷቸዋል። እነዚህን ተጫዋቾች እስካሁን ድረስ እንደፈለጉት በብሔራዊ ቡድን ውስጥ የ2 ዓመታት ቆይታ ሲኖራቸው እንደፈለጉት የሚጠበቅባቸውን ነገር አላደረጉም። ነገር ግን ለዲሲፕሊን ተገዥ መሆናቸውና በቡድን ውስጥ የሚያሳዩት ተነሳሽነት በትላንቱ የሜክሲኮ ጨዋታ ላይ እንዲሰለፉ ምክንያት ሆኗል። 1-0 በሆነ ውጤት አሸንፏል የሜክሲኮ ብሔራዊ ቡድን። ይሄ እንግዲህ ለቀጣዩ ጨዋታ ለአፍሪካ ዋንጫ ጨዋታ ዝግጅት እንዲሆናቸው ነው። ሜክሲኮ ደግሞ ለጎልድ ካፕ ተዘጋጃለች። ኤሊያስ ሄርናንዴዝ ነው 32ኛው ደቂቃ ላይ የጎሉን ያስቆጠረው ከፍጹም ቅጣት ምት የተገኘ ኳስ ነው። ተከላካዩ ጆን ቦይ ጥፋት ሰርቶ ነው በአጥቂው ጂሰስ ጋላርዶ ላይ ጥፋት ሰርቶ የተገኘው ፍጹም ቅጣት ምት ነው ኤሊያስ ሄርናንዴዝ ግብ ያስቆጠረው። የኢትዮጵያ ቀጣይ ተጋጣሚ ጅቡቲ ነች። ያው ጅቡቲ የመጀመሪያውን የአፍሪካ ዋንጫ ማጣሪያውን ግማሽ ደርዘን ጎል አስተናግዳ ነው የተሸነፈችው። ከኛ እንደዚህ ከማለት 6-2 በሆነ ውጤት ነው በቅድመ ማጣሪያ ውድድር የተሸነፈችው ደግሞ በደቡብ ሱዳን ነውና ያው ከኢትዮጵያ ጋር በሚኖራ ጨዋታ ብዙዎች ያው ግምቱን ለኢትዮጵያ ብሔራዊ ቡድን አስቀድሞ ይሰጣሉ። የዛሬ 6 ዓመት የነበረውን ጨዋታ ሳይታወስ ማለት ነው የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ መንገዱን የጀመረው ከጅቡቲ ጋር በተደረገ ጨዋታ ነበር። ጅቡቲ ላይ 0-0 መውጣቱ ከፍተኛ የሆነ ትችትና ወቀሳ በብሔራዊ ቡድን ላይ አምጥቶ ነበር። እዚህ አዲስ አበባ ስቴዲየም 5-0 አሸንፎ የዓለም ዋንጫ የመጀመሪያ የማጣሪያ ጨዋታውን በዛ መንገድ ነበር የጀመረው ለአፍሪካ ዋንጫ ያለፈው ቡድን ማለት ነው። አሁንም በቀጣዩ የቻን ውድድር ከብሩንዲና ከሱዳን አሸናፊ በፊት የኢትዮጵያ ብሔራዊ ቡድን የሚጫወተው ከጅቡቲ ጋር ነው። ቀደም ሲል የጠቀስካቸው ተጫዋቾችም በዚህ ጨዋታ ላይ የሚሰለፉ ነው የሚሆነው። ስለዚህ 6 ወር 5 ወር ያረፉ የጅቡቲ ተጫዋቾች ከዚህ በፊት እንደሚጫወቱ ሊጫወቱ ይችላሉ። እኔስ የጌም ልዩነቱ አይደለም አሁን ትልቁ ነገር ቡድኑን መስራት ለመቻል ጥረት ማድረግ ነውና የኢትዮጵያ ብሔራዊ ቡድኑን ለመስራት ጥረት እያደረገ ነው የሚገኘው። ስንመለስ ከማስታወቂያው በኋላ የምንመለከታቸው ነጥቦች ይኖራሉ። የክርስቲያኖ ሮናልዶ የሁለት መንታ ልጆችና የት መጡ የሚለው ነገር ትልቅ ጥያቄ ሆኗል። ስለዚህ ጉዳይ እናወራለን። ከዛም ባለፈ አርሰናል አሁን የተጫዋች ራዳር ውስጥ ብዙዎቹን እያሰሰ ነው የሚገኘው። አርሰን ቬንገራውን የቆረጡ ይመስላሉ። ብዙ የአርሰናል ደጋፊዎች ክረምት ሲመጣ ምራቅ ነው የሚወጡት። ምንም የሚደርሳቸው ነገር የለም። በአንድ ወቅት ማስታውሰው ጎንዛሎ ሂጉዌንን ለማስፈረም ከማድሪድ ብዙ ጥረቶችን አድርገው መጨረሻ ላይ ወደ ናፖሊ ይገባልና አንድ አርሰናል ደጋፊ ያለውን አልረሳውም። ሂጉዌን በእግሩ ነው እንዴ ከማድሪድ የሚመጣው ነው ነበር። አሁን የዚህ አይነት ሂደቶች ለአርሰናል የሚያስፈልጉ አይደሉም። ምክንያቱም የ2 ዓመት ኮንትራት አርሰናል ሲያስፈርማቸው ቬንገርን ቀጥተኛ የሆነ የውጤት ለውጥ እንደሚፈልግ ማሳያዎች አሉና ታርጌት ያደረጓቸው ተጫዋቾች እነማን ናቸው የሚለውን ነገርም አጠር አድርገን በመረጃ ምናነሳ ይሆናል። አብራችሁን ስለሆናችሁ ከልብ ያመሰግናለሁ። አሁን መልእክት እንስማና ማስታወቂያ ሰምተን ስንመለስ ነጥቦችን እንቀጥላለን። ቢኤንዲሲ አልሙኒየም የግንባታው ማህተም አያት የህዝብ ሀብት የ2016 የሞንድ ሴሌክሽን የጥራት አምባሳደሩ ዋሊያ ቢራ እንዲሁም አዲስ ኮንሰርት 2 የዚህ ፕሮግራም የክብር አጋሮች ናቸው። እኛ ኢትዮጵያውያን ዓለም የተደመመባቸውን በዚያ ዘመን ይሰራሉ ተብሎ የሚከብዱትን የኪነ ህንጻዎች አክሱም፣ ላሊበላ፣ የፋሲለደስ ግንብን አጨራረሳቸውን ለማሳመር ያኔም አልተቸገርንም። ምክንያቱም እኛ ባለ እጆች ነና። በወዲኛው ዘመን ደግሞ የህንጻ አጨራረስን ለማሳመር እኛው ኢትዮጵያውያን ዘንድ የብዙዎች ቀዳሚ ምርጫ የሆነው የምስራቅ አፍሪካው ግዙፉ የአልሙኒየም ፋብሪካ ቢኤንዲሲ አልሙኒየም ቀዳሚ ምርጫ ሆኗል። ቢኤንዲሲ አልሙኒየም ግንባታዎችን አስቦና በጥራት አጨራረሳቸውን አሳምሮ ከኢትዮጵያ ውጭ ዘልቋል። 20 ዘመናዊ የአልሙኒየም ፋብሪካዎች ያሏት ግብጽ እንኳ የአልሙኒየም ምርት ጥራቱ ከፍተኛ ከሆነው ፋብሪካችን ምርት መውሰድ ጀምራለች። በጥራቱ ዘርፍ ብዙ ዓለም አቀፍ ሽልማቶችን የተቀበለው ቢኤንዲሲ አልሙኒየም የኢሩ ዘፈኖች ዘፍኗል። አቢላቀው፣ ሚካኤል በላይነህ፣ መስፍን ብርሃኔ ወጣቶቹን በመድረክ ያገናኛል። አዲስ ኮንሰርት 2
ዳኒ ዴቪስ እና ጆርካ ኢቨንትስ ነው የሚያዘጋጁት። በነገራችን ላይ ቲኬቶቹ ቅድመ ሽያጮች የ2000 የሚሆኑ ቲኬቶች ማለት ነው በተለያዩ ቦታዎች እየተሸጡ እንደሆነ ቀደም ሲል ነግረናችኋል። አሁንም ለተማሪዎች በተለይም ደግሞ ይሄ ትልቅ ፓኬጅ እንዳያመልጣችሁ እያሉን ይገኛሉ ጆርካ ኢቨንቶቹ። አዲስ አበባ ላይ በ94 የህብረት ባንክ ቅርንጫፎች ቲኬቶችን ያለ ወረፋ ማግኘት ይችላላችሁ። ያለ ወረፋ ሮሚና 4 ኪሎ እንዲሁም ራማዳ ሆቴል፣ ኢንተርኮንቲኔንታል ሆቴል፣ ካሳንቺስ፣ ኤሊሊ ሆቴል፣ ሃርመኒ ሆቴል፣ እምብልታ ሆቴል የሚያገኙበት ቦታ ነው። ቢኤንዲሲ አልሙኒየም፣ አያት የህዝብ ሀብት፣ ዋልያ ቢራ የዚህ ፕሮግራም የክብር አጋሮች ናቸው። ወደ ክርስቲያኖ ሮናልዶ ሚስጥር እንሂድ እስኪ ትንሽ አጠር አድርገን እናውራውና ወደ ዋና ጉዳያችን ሰዓታችንም እንዳይገፋ። ክርስቲያኖ ሮናልዶ ትናንትና የኮንፌዴሬሽን ጨዋታ ከቺሊ ጋር አድርጎ ነበር። ቺሊ ያው የላቲን አሜሪካ ሀገራት ሻምፒዮን ነች፣ ፖርቹጋል ደግሞ የአውሮፓ ሻምፒዮን ነች። ስለዚህ የሻምፒዮኖች ውድድር ነው ይሄ ውድድር። ከውድድሩ ከትናንትናው ጨዋታ በፊት ትልቅ ግምት ተሰጥቶት የነበረው ለፖርቹጋል ነው። ቺሊዎች እንደ ቡድን ህብረታቸው በጣም ጥሩ ነው። ነገር ግን በሱፐር ክላስ የፖርቹጋል ብሔራዊ ቡድን አዳዲስ ተጫዋቾችን በማስተዋወቅም እንደገናም የዓለማችን ቁጥር 1 ተጫዋችን በመያዝ ከፍተኛ ድርሻ ስላለው ፖርቹጋል ታሸንፋለች የሚል ግምት ነበር። ነገር ግን ፖርቹጋል በመለያ ምት ተሸንፋለች። ይሄ ነገር ከሆነ በኋላ ዜናው የፖርቹጋል ከውድድር ውጭ መሆን አይደለም ትልቁ ጉዳይ ሆነው ክርስቲያኖ ሮናልዶ 2 ልጆችን መውለዱ ነበረ። ሮናልዶ በማህበራዊ ድረገጹ እንግዲህ የ2 ልጆች አባት ሆኛለሁ ብሎ ተናግሯል። ነገር ግን እናታቸው ማነች የሚለውን ነገር ክርስቲያኖ ሮናልዶ ሊናገር አልፈለገም። የሚገርም ነገር እህቱ በቴሌቪዥን ሾው ቆይታ ነበራት ከትናንትና በስቲያ ማለት ነው። ኬታ ቬሮ ትባላለች። ኬታ ቬሮ ምልክት አይደለም ወይም ደግሞ ነው የሚል ምልክት ይዛ ጥያቄ ትጠይቃለች። ከባሏ ከልጇ ጋር ነበር መድረክ ላይ ነበሩትና አንድ ጥያቄ ከትናንትና ወዲያ ተጠይቃ ነበር። ክርስቲያኖ ሮናልዶ 2 ልጆችን ሊወልድ ነው ብሎ ጠይቃታል። ጋዜጠኛው ማለት ነው። አላውቅም ትላለች። በመሃል ግን የ12 ዓመት ልጅ አለቻትና አዎ አለች። ስለዚህ ጉዳይ ምንም የምታውቀው ነገር ስለሌለ ማታውቀውን ነገር ነው ልጅ የመለሰችው ብላ ነበር የተናገረችው። ከ2 ቀናቶች በኋላ ግን የተፈጠረው ነገር ክርስቲያኖ ሮናልዶ 2 መንታ ልጆችን እንደወለደ ነው። ኬታ ቬሮ ስለ እናቱ ስለ ልጆቹ እናት ወይም ደግሞ ስለ ክርስቲያኖ ሮናልዶ ድብቅ ሚስት የተናገረችው ነገር የለም። ነገር ግን ሚዲያዎች እንደሚሉት ከሆነ እቺ ሳሮጌት ማዘር ነች ነው የሚሏት፣ ወይም ደግሞ በድብቅ የተቀመጠች ለአንድ ዓላማ የተቀመጠች ክርስቲያኖ ሮናልዶ ልጅ ለመውለድ ብቻ የሚያገኛት ሴት እንደሆነች ነው የሚናገሩት። እንዳውም በቤተክርስቲያን ውስጥ የጋብቻ ስነ ስርዓት የሚፈጽም ሰው አለ። ይህ ሰው ሳሮጌት ነው የሚባለው። ይቀመጣል፣ ዓላማ አለው፣ ያስፈጽማል። አንድ ቦታ ውስጥ ደግሞ ስራ የምትሰራ ሴት ወይም ደግሞ ሰው ሊኖር ይችላል። ይሄም ሰው አንድ ዓላማ ይኖረዋል። ስራው ምንድነው? ወይ መጻፍ ሊሆን ይችላል፣ ወይ ወረቀቶችን ደብዳቤዎችን ማውጣት ሊሆን ይችላል። ግን አንድ ዓላማ ነው ያለው። ክርስቲያኖ ሮናልዶ ከዚች ልጅ ጋር ምንም አይነት የማህበራዊ ግንኙነት የለውም። ነገር ግን የሚሄደው ልጅ ለመውለድ እንደሆነ ነው የሚነገረው። ግን ሴቷ ማነች ነው ትልቁ ጥያቄ። የአውሮፓ መገናኛ ብዙሃን ስለዚች ሴት ለማወቅ ጥረቶችን አድርገዋል። እንግዲህ እነሱ ከፍተኛ የሆነ የመረጃ የመሰብሰብ አቅም አላቸው። ከፍተኛ የሆነ መረጃ የመሰብሰብ አቅም ብቻም ሳይሆን ባለቤቱ ከሚያውቀው በላይ ነው የሚያውቁትና ስለዚች ሴት ይደርሱባታል ተብሎ ነበር የሚታሰበው። ነገር ግን ሊደርሱባት አልቻሉም እስካሁን ድረስ ማን እንደሆነች ማለት ነው። በአንድ ወቅት 2012 ላይ ዴሊ ቴሌግራፍ ይዞት የወጣው ጽሑፍ ነበረ። ምንድነው የሚለው? ክርስቲያኖ ሮናልዶ ጁኒየርን ለወለደችለት ሴት ስለማንነቷ እንዳትናገርና እንዲሁም ይሄ ልጅ ስለመውለዷ ምንም አይነት ማረጋገጫ እንዳትሰጥ ከፍተኛ የሆነ ዳጎስ ያለ ገንዘብ አጉርሷታል ነው የሚባለው። ይህች ሴት እስካሁን ድረስ ማንነቷ አልታወቀም። አሁንም ደግሞ 2 ልጆችን የወለደላት ሴት
ማንነቷ እስካሁን ድረስ አልታወቀም። ለዚህም ከዚህ በፊት ያደረገው ነገር አድርጎላት ሊሆን ይችላል ተብሎ ነው የሚታሰበው። በጣም የሚያስገርመው ነገር ክርስቲያኖ ሮናልዶ አሁን ፍቅረኛ አለችው። ይቺ ፍቅረኛው ሮድሪገስ ትባላለች። ሁለት ልጆችን ትናንትና ከወለደ በኋላ ያነበብኩት ነገር በጣም የሚያስገርም ነው። ሰይድ ክርስቲያኖ ሮናልዶ ከዚህኛው ገርል ፍሬንዱ ማለት ነው የ5 ወር ጽንስ አለው። ስለዚህ ሮናልዶ ከ4 ወር በኋላ አራተኛ ልጁን ይወልዳል ማለት ነው። ከሮናልዶ 4 ልጆች ውስጥ በእውን እናቱ ማነች የሚለው የሚመለሰው የአራተኛ ልጁ ነው። 3ቱ ልጆች እናታቸው ማን እንደሆነች አትታወቅም። በጣም የሚገርም ሚስጥር ነው። በጣም ያው የዓለም እግር ኳስ ትልቅ ተጫዋች ስትሆን እያንዳንዱ የህይወት እንቅስቃሴ እያንዳንዱ የህይወት እርምጃ በዚህ መንገድ የሚታይ ነው የሚሆነውና ከሜዳ ውጭ ያለው የእግር ኳስ ህይወት ብዙዎች አንድን ተጫዋች ሲያደንቁ ከሜዳ ውጭ ያለው የእግር ኳስ ህይወትን ይመረምራሉና በሜሲና በሮናልዶ መካከል ያለው የችሎታ ልዩነት እንዳለ ሆኖ ከሜዳ ውጭ ያላቸው የስብዕና ልዩነትን በጣም ያን ያህል ትልቅ ልዩነት እንዳለው የሚያሳይ ነውና በሜሲ በኩል ምንም የሚወራ ነገር የለም ከባለቤቱ ጋር መኖርና እንደነዚህ አይነት ከተለያዩ እናቶች የሚወለዱ ልጆች ምንም አይነት ርዕሰ ዜና ሆኖ አያውቁምና በዚህ በኩል ደግሞ ሮናልዶ በዚህ በኩል ይታማል። አሁን የሚወጡት መረጃዎች ይሄንን ነው የሚያሳዩትና አስገራሚ ነገር ነው። ያው ብዙ ነገሮችን ልናወራ እንችላለን። ነገር ግን ያው ሰዓት ሊገድበን ስለሚችልና ዋና ነጥቦቻችን መጨረሻ ላይ ተንጠልጥለው እንዳይቀሩ እዚሁ ላይ እናቆመዋለን። ወደ አርሰናል የዝውውር ጉዳይ እንሂድና አጠር አድርገን ለአድማጮች የምንነግራቸውን ነገር እንንገራቸውና ከወዲሁ ያለውን ጉዳይ እንጨርሳለን። አርሰናል የሞናኮን የመስመር ተጫዋች ቶማስ ሌማርን ለመግዛት እንቅስቃሴ ላይ ነው የሚገኘው። ቶማስ ሌማር በአርሰናል የግዢ ራዳር ውስጥ የገባው የዛሬ 6 ወር አካባቢ ነው። በተለይም ደግሞ አርሰናል እግር ኳስ ክለብ የአጥቂው የእንቅስቃሴ ሚዛን ጠብቆና አመቱን በሙሉ ፐርፎርማንስ ወይም ደግሞ ብቃቱ ሳይወርድ የሚዘልቅ ተጫዋች ጉድለት እንዳለበት ታይቷል። ይሄ የመጨረሻ የኤፕሪል ወርና ማርች ወር ላይ የነበሩት የአርሰናል ክፍተቶች ነበሩ። ወደ መጨረሻ የጨዋታ እንቅስቃሴያቸው ምንም እንኳን የተለወጠው አሌክሲስ ሳንቼዝ እና ሜሱት ኦዚል አርሰናል ወደ ተሻለ ሌቭል ሊያመጡት ይችላል ተብሎ ቢጠበቅም የሚያድግ ነገር ግን የማይቋረጥ እንቅስቃሴ ያለው ተጫዋች በዚህ ቡድን ውስጥ መምጣት አለበት ተብሎ ይታሰባል። ይሄ ተጫዋች ቶማስ ሌማር ነው። ቶማስ ሌማር 2013 ነበር ከኬን የእግር ኳስ አካዳሚ ወደ ሞናኮ የመጣው። ከሞናኮ እግር ኳስ ክለብ ጋር ደግሞ በተለይም የነ ጂብሪል ሲዴቢ የነ ኬሊያን ምባፔ ትውልድ የቀድሞውን ሞናኮን ጠንካራውን የነ ፓትሪስ ኤቭራ የነ ኢማኑኤል አዲባየርን ዘመን የሚያስታውስ አይነት ሞናኮ መጥቷልና ተጫዋቾች ሊጠብቁ የሚችሉበት እድሉ ግን እጅጉን ዝቅተኛ ሆኗል። አርሰናል ትናንትና በይፋ የመደበው 30.7 ሚሊዮን ፓውንድ በሞናኮ እግር ኳስ ክለብ ውድቅ ተደርጎበታል። አርሰን ቬንገር ተጫዋቹን ለመግዛት ያላቸው ፍላጎት የበለጠ የጨመረው ገና ወጣት ከመሆኑ ጋር በተገናኘ ከዚህም ባለፈ የወደፊት የፈረንሳይን እግር ኳስ ሂደት ሊጠቁሙ የሚችሉ ወጣት ተጫዋቾች ውስጥ ግንባር ቀደሙ መሆኑ ነው። ስለዚህ ተጫዋቾችን በማሳደግና ከፍተኛ ቦታ ላይ በማድረስ ደግሞ ቬንገር ይታወቃሉ። የእንግሊዝን የእግር ኳስ ባህል መልመድ ለቶማስ ሌማር በጣም ከባድ ሊሆን ይችላል። ነገር ግን በርካታ የፈረንሳይ ዜግነት ያላቸው ተጫዋቾች በአርሰናል ቡድን ውስጥ መኖራቸውና ከልጅነቱ ጀምሮ አብሮት ይጫወት የነበረው አሁንም በአርሰናል ያማካኝ ክፍል እየተጫወተ የሚገኘው ሬኒ አዴሌ በዛ ቡድን ውስጥ መኖሩ ቶሎ ቶማስ ሌማርን እንዲለምድ ያደርገዋል ተብሎ ነው እየታሰበ የሚገኘው። ቬንገር ስለዚህ ጉዳይ አልተናገሩም። አሌክሳንደር ላካዜትን ለመግዛትም እንዲሁ 44 ሚሊዮን ፓውንድ መድበው ነበረ። እንዲሁ ኦሎምፒክ ሊዮን ዣን ሚሼል አውላ ሊቀበሉት አልፈለጉም ይሄን ግዢ። የአርሰናል ግዢዎች በ24 ሰዓት ውስጥ 2 ግዢዎች ውድቅ ተደርገዋል። ፍጥነቱ የሚያሳየው ግን ቬንገር ምንም አይነት ወደ ኋላ ሪግሬት የማድረግ ወይንም ደግሞ ዝውውሩ ካለቀ በኋላ የመጸጸት ነገር ላለማሳየት ዘንድሮ ዝግጁ መሆናቸውን ነው። ከዚህ በፊት ዝውውሩ ካለቀ በኋላ ይሄን ተጫዋች በገዛው ኖሮ የሚል ራሳቸውን ከትችት የማያስመልጥ ንግግር ነው የሚናገሩት። ዘንድሮ ግን ከዚህ ትችት ለማምለጥ ይሄኛው አካሄዳቸው የጠቀማቸው ይመስለኛል። አዳዲስ ከሚገዙት ተጫዋቾች ውጪ ነባር ተጫዋቾችን ማቆየትም የአርሰናል ሌላኛው ራስ ምታት ነው።
በዚህኛው የውድድር ዘመን ትልቅ አስተዋጽኦ የነበረውና ለአርሰናል ስኬት የአንድ ዋንጫ ስኬት ትልቅ ጉዞ የነበረው በቻምፒዮንስ ሊግ ፉክክር ውስጥም አርሰናል ለማስገባት ትልቅ ሚና የነበረው አሌክሲስ ሳንቼዝ በማንቸስተር ሲቲ የዝውውር ራዳር ውስጥ ስለመግባቱና የመዘዋወር ግዴታ ውስጥ እንደሚገባ በቅርብ ቀናት ውስጥ ከተለያዩ ምንጮች ከሚመጣበት ጫና አኳያ ወደ ማንቸስተር ሲቲ ሊዛወር እንደሚችል ብዙ ፍንጮች አሉ። ከዚያ አኳያ ደግሞ በአርሰናል ያንን ቦታ መተካት የሚችል በአንድ አመት ውስጥ ከ24 ጎሎች በላይ ማስቆጠር የሚችል አጥቂ እጅጉን ያስፈልጋል። ያ ደግሞ በአውሮፓ ውስጥ ከሚገኙ ክለቦች በትልቅ ደረጃ ያለን አጥቂ ለመግዛት አርሰን ቬንገር ከዚህ በፊት ከነበራቸው ልምድ አኳያ የሚያደርጉት አይሆንም። እንደገና ቡድኑን መገንባት እንደገና ልክ እንደ አሌክሲስ ሳንቼዝ አይነት ሰው በቡድኑ ውስጥ ለመፍጠር እንቅስቃሴ ነው የሚያደርጉትና ያ በጣም አስቸጋሪ ነው የሚሆነው። ስለዚህ የአሌክሲስ ሳንቼዝ መውጣት የትኛውም አይነት ተጫዋች ቢመጣ የሱን ቦታ ለመተካት ለምዶ ደግሞ በአርሰናል ውስጥ የእሳቸውን አጨዋወት ለምዶ ሊጉን ለምዶ እንደ አዲስ አርሰናልን ወደ ስኬት ለማምጣት ሌላ የቤት ስራ ነው የሚሆነው ከሚመጡት ተጫዋቾችን ባሻገር። ሰፋ ያሉ ጉዳዮችን በውጭ ሀገር ስፖርቶች ላይ ለመመልከት ያው ሰዓቱ ትንሽ ስለሚገድበና የሀገር ውስጥ ጉዳዮች ሰፋ ያሉ ስለሆኑ ይሄን ነገር እዚሁ እንቋጨው። የሀገር ውስጥ የምንመለከታቸውን ነጥቦች እንመልከትና ወደ ዋናው ጉዳያችን እናልፋለን። ትናንትና የተደረገው የመቀሌ ከነማ ጨዋታ የዳኙት ሁለት ዳኞች እንደተቀጡ መረጃዎች እየተቆሙ ይገኛሉ። እነኚህ ሁለት ዳኞች መጀመሪያ ጨዋታው ሊዳኙት የነበሩት ፌደራል ዳኛ አለማየሁ ለገሰና ኮሚሽነሩ ይግዛው ብዙአየሁ ነበሩ። ነገር ግን እነዚህ የኢትዮጵያ እግር ኳስ ፌዴሬሽን ፌደራል ዳኛ ደረጀ ገብሬና ኮሚሽነሩን ደግሞ ሸረፋ ዳሊቾ አድርጎ ነው ጨዋታውን እንዲመሩ ያደረጉት። ከዚህ ጨዋታ ጋር ተያይዞ የሚነሳው ነገር የዳኞች ለውጥ በተለይም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሚለውጥበት አካሄዱ ትችት ያስነሳበት ይገኛል። ስለዚህ ጉዳይ ወደ ኋላ ላይ የምንመለስ ነው የሚሆነው። የመጀመሪያው ነጥባችን የሐዋሳ ከነማ እግር ኳስ ክለብ ይፋ ባያደርገው አሁን በስፖርት ዞን ይፋ ሊያደርጉት ይችላሉ። አንድ ተጫዋቻቸው ኤፍሬም ዘካሪያስ የተባለው ተጫዋች ማለት ነው ወይም ግለሰብ ልንለው እንችላለን። ምክንያቱም በፖሊስ ስትያዝ ተጫዋች ምናምን የሚለው ነገር አይሰራም። ግለሰብ በሚለው ነው ልትያዝ የምትችለው። የጨዋታ ውጤት ለማጭበርበር ሲደራደር ተይዟል ተብሏል። ይህም ጨዋታ ከማጭበርበር ጋር በተገናኘ በኢትዮጵያ እግር ኳስ ውስጥ የተገኘ ተጨባጭ ነጥብ ነው። ይህን ነጥብ የሐዋሳ ከነማ እግር ኳስ ክለብ እንዴት ነው የሚመለከተው? ስልክ መስመር ላይ የሐዋሳ ከተማ ምክትል ከንቲባና የክለቡ ስራ አስኪያጅ ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። አቶ ታምሩ በስልክ መስመር ላይ ይገኛሉ። ስለተፈጠረው ነገር ሊያብራሩልን በስፖርት ዞን ለአድማጮች ይህንን ይፋ ለማድረግ በስልክ መስመር ላይ ይገኛሉ። እንደምን አረፈድክ አቶ ታምሩ? እግዚአብሔር ይመስገን። ከስራ ነው ከስብሰባና ከሌሎች የስራ ጭንቅልቆች መሃል ነው ለአድማጮቻችን ይህንን ግልጽ ለማድረግ ፈቃደኛ ሆንከው በቅድሚያ ከልብ እናመሰግናለን። በመቀጠል የኢትዮ ኤሌክትሪክና የሐዋሳ ከተማ ጨዋታ በፊት የተፈጠረ ጨዋታን ከጨዋታው በፊት ውጤት ለማስቀየር የተደረገ ማጭበርበር እንደነበር ሰምተናል። በማጣራት ሂደት ውስጥ አንተ ዋነኛ ሚና ነበረህና እስኪ ስለተፈጠረው ነገር ንገረን። በመጀመሪያ የክለቡ ስራ አስኪያጅ ሳልሆን የክለቡ ቦርድ ሰብሳቢ የሚለው ይታረም። እሺ ታምሩ፣ በእርግጠኛ መረጃው ከአንድ ሳምንት በፊት ጀምሮ እንደዚህ አይነት ወሬዎች በተለያየ ዳይሬክሽን ሲወራ ስለነበረ እሱን መሰረት አድርገን ክትትል ስናደርግ ነበረ። ክትትል እያደረግን በነበረበት ሰዓት አንዱ በራሳችን በስውር ባደረግነው ክትትል መረጃው ያረፈው ኤፍሬም ዘካሪያስ ላይ ነው። ስለዚህ እሱን መሰረት አድርገን ስንከታተል ቆይተን መጨረሻ ላይ ተጫዋቾችን በአካል የመደለል ስራውን ሲፈጽም ነው ያዝነው። አንደኛው የአማርኛ ቋንቋ የማይችለውን ተጫዋች እንግሊዝኛ ተናጋሪ ነው። ይሄን ለማነጋገር ሲሞክር መግባባት ስላልቻለ አስተርጓሚዎችን ጭምር አስቀምጦ ሲደልል የነበረበት አግባብ ነው። ግብ ጠባቂውን ማለት ነው። ግብ ጠባቂው ማለት ነው። አጋጣሚ ሆኖ ለግብ ጠባቂው አስቀድሞም በሜሴጅ የተላከለት በሞባይል ሜሴጅ የተላከለት መረጃ በእጃችን ነበር ከሌላው ከኤልፓ ተጫዋቾች ማለት ነው። እሱም በእጃችን ነበረ። እሱንም መሰረት አድርገን ሌሎችም ተጨማሪ መረጃዎች በስውር ስንከታተል ስለነበረ እነዚህን መሰረት አድርገን ያው ያጠነጠነው እሱ ላይ ነው። አነጋግሮታል። ከዛም በላይ ተከላካይ ተጫዋቾቻችንም ጭምር አንዱን ሲያነጋግር ነበረ፣ ሲደልል ነበርና የገንዘብ ቁጥሩን ጭምር እየተከሰ ሲደልል የነበረበት አግባብ ነበር። ስለዚህ እሱን ክትትል አድርገን ወዲያው ይዘነዋል። ይዘን ቃሉን እንዲሰጥ ጭምር አድርጓል። በሚመለከተው አካላቶች ጭምር ሰጥቷል። ሰጥቶ
ቀደም ሲል ከኛ ሄደው ተጫዋች እጅ ጭምር በጋራ እንዳለ አረጋግጦልናል። ስለዚህ መተማመኛ ቃሉ ሰጥቷል። በሰጠው መሰረት ክለቡ እርምጃ ወስዷልና ይሄ ተግባር ለእግር ኳስ ፈጽሞ ነቀርሳ ነው። ለፉትቦል እድገትም የማይጠቅም ውጤትን በድልላ ማግኘት ከባድ ነው። ይሄ መሆን የማይገባው ነው። ስለዚህ ይሄ ደግሞ ቀደም ሲል ከዲሲፕሊን ጋር ተያይዞ ችግር ያለበት ተጫዋች ነው። በተቻለ መጠን ትሪት ለማድረግ ሞክረናል። ግን መጨረሻ ላይ የገባበት ቅሌት ፈጽሞ ከክለቡ የማይጠበቅ የክለቡንም ስብዕና ጭምር የጎዳ መሆኑን አረጋግጠን ያው ተገቢውን ቅጣት ውሳኔ በቦርድ ደረጃ አስተላልፈናልና እንደዚህ አይነት ውርደትና ቅሌት ውስጥ የገባ ተጫዋች መሆኑን ለማረጋገጥ ፈልጋለሁ። መነሻ ያውናችሁ ነገር ምንድነው? አሁን ኤፍሬም ዘካሪያስን ለመያዝ ወይም ደግሞ ይሄ ነገር ሊፈጠር ይችላል ብላችሁ ቀድማችሁ እናንተ ልታውቁ የቻላችሁበት ምክንያት ምን ነበረ? መረጃዎች ነበሩን ብያለሁ። አስቀድሞ ጥቆማዎች በተለያየ አቅጣጫ ጥቆማዎች ነበሩን። አንዱ በሞባይል የተላከ ሜሴጅ ነው ብያለሁ። ስለዚህ በሞባይል ለተጫዋቾቻችን የደረሰ ሞባይል ሜሴጅ ጭምር ነበር፣ የስልክ ጥሪዎች ነበሩ። እሱን መሰረት አድርገን በቅርበት እነዚህ ተጫዋቾች ንግግር የተደረገባቸው ራሳቸው ለኛ እንደዚህ አይነት ነገር ስላለ ክትትል አድርጉ ብሎ ሰጥተውናል። ስለዚህ እሱን መሰረት አድርገን ስንከታተል ነው ያው ለማነጋገር ጥረት ያደረገው። ሜሴጁም አለና መረጃዎች ከበስተጀርባ የነበሩት በተጠናከረና በተደራጀ መንገድ ክትትል ስናደርግ ነበር። ለተጫዋቾቻችንም ጭምር ውይይት አድርገናል። 2 ቀን በተከታታይ ውይይት አድርገን ጥንቃቄ እንዲወሰድ ጭምርና በሚዲያም ጭምር እኮ አስተላልፈናል። በደቡብ ስፖርት ዜና ላይም ጭምር እኮ አስተላልፈናል። አስቀድመን ተጫዋቾቹ እንዲያረጋግጡ ጭምር አድርገናልና በዚህ አጋጣሚ በጣም ማመሰግነው የኛን ተጫዋቾችን አይሆንም ብለው ቆራጥ አቋም ይዘው አግለውት አንሰማም ብለው የራሳቸውን ጨዋታ በሚገርም ሁኔታ ተጫውተው የተወጡትና ዋናውና ቁልፍ ሚኒስትር ከበስተጀርባ የደረሱን መረጃዎች መሰረት አድርገን የስልክ ሜሴጆች የገቡትን መሰረት አድርገን ባደረግነው ክትትል ነው የደረሱን። አቶ ታምሩ እንደዚህ አይነት የጨዋታ ማጭበርበር ሂደቶች በኢትዮጵያ እግር ኳስ ውስጥ እንዳሉ ደጋፊዎች ጭምር እስኪያውቁ ድረስ መገለጫዎች ነበሩ። ይሄ ግን በእናንተ በኩል ለመጀመሪያ ጊዜ ነው በይፋ ተጠቃሚው ማን ነው ይሄንን ነገር ያደረገውን ተጠያቂ የሆነም ግለሰብ ወደ ቅጣት ያደረሳችሁት። እስኪ ይሄንን ነገር ለማወቅ ሌሎቹም በምን አይነት መንገድ እንደሚሰሩ ለማወቅ በዚህ ሂደት ውስጥ ምን ያህል ብር ለመስጠት ነበር አላማው? ጨዋታው ስለስንት እንዲያልቅ ነው አላማው? ያው ኢትዮ ኤሌክትሪክ ሐዋሳ ከነማ ማሸነፍ አለበት ከመውረድ ሙሉ ለሙሉ ለመትረፍ። እስኪ እነዚህ ነገሮች ሌሎቹም በምን መንገድ እንደሚሰሩ እንዲታወቅ እናንተ የደረሳችሁበትን ነገር ብትገልጽልን። ዋናውና የመጀመሪያው ነገር ከተጫዋቾች ጋር ቤተሰብ ሆኖ መስራት ነው። ቲም ስፕሪት መጠበቅ አለብህ። ቲም ስፕሪት ሲጠበቅ ተጫዋች ከተጫዋች ጋር በተለያየ መልኩ ሊገናኝ ይችላል። ያደረገውን ግንኙነት ጭምር አይደብቅህም። አንተ እዚህ በደንብ አድርገህ ከያዝክ የውስጥ ሶርስ ነው። ከውጭ ሊወራ ይችላል። እሱን ወስደህ እንደ ግብአት ግን መሬት ላይ ለማሳረፍ የውስጥ ልጆች ላይ ነው መስራት ያለብህ። የውስጥ ልጆቻችን ደግሞ ይሄን ግልጽ አድርገው ሰጥተውናል ለኛ። እሱ ብቻ አይደለም እኮ ሌላም ልጅም አለ። አጥቂ ላይ ያለ መስመር ላይ ልጅም እኮ ጭምር ስልክ ተደውሎ እኮ አነጋግሮታል። እሱም ሰጥቶናል። ደውለው እንደዚህ አነጋግሮኛል ብሎ ሰጥቶናል። ስለዚህ ዋናውና ትልቁ ልጆች ላይ መስራት ነው ብዬ ነው እኔ ማምነው። ልጆች የሰጡንን መሬት ላይ በማሳረፍ ነው እዚህ ለመድረስ የቻልነውና እኛ ከልጆቹ ጋር የዲሲፕሊን ጉዳይ ላይ በጥብቅ ክትትል እንሰራ ነበረ። ቤተሰባዊ ህብረት እንዲፈጠር፣ ቁርኝት እንዲፈጠር፣ ለክለቡ የራሳቸውን ቁርጠኝነትና አቋም ይዘው እንዲጫወት የማድረግ ስራ ነበርና ዋናውና ምንድነው መሰለህ ከተማ ኤልፓኛን በማሸነፍ የዚህን ያክል ጎል ብሎ ነው ለማለት ይከብዳል። እሱ ያልሰማሁት መናገር ይከብደኛል። ግን ዋናው ነገር ኤልፓኛን እንዲያሸንፍና እኛ ዞሮ የማለት እድላችን ኦልሞስት ከፍተኛ ስለነበረ ሙሉ ለሙሉ ማረጋገጥ ባንችልም እድሉ ከፍተኛ ነው። ስለዚህ እሱን መሰረት አድርገው ተሸንፈን እነሱ አሸንፈው ለማለት የተደረገ ጥረት ነውና እሱ ነው ዋናው እንግዲህ እኔም ያስኩት። የእናንተ አካሄድ አቶ ታምሩ አሁን ጥሩ አካሄድ ነው ልንለው እንችላለን። ምክንያቱም በኢትዮጵያ እግር ኳስ ውስጥ ክለቦች ተጫዋቾችን በዚህ አይነት አካሄድ ውስጥ እንኳን ቢያገኙአቸውም ይፋ ሲያደርጓቸው ወይም ደግሞ ጉዳዮቹን በግልጽ ለሚዲያ ሲያወጡ አላየንም። ስለዚህ ሐዋሳ ከነማ እግር ኳስ ክለብ በኢትዮጵያ እግር ኳስ ውስጥ የመጀመሪያው ቡድን በመሆኑ በራሱ ሊኮራ ይገባል ብዬ አስባለሁ። ምክንያቱም ይሄን በጋድ በማውጣት ጨዋታው ሊጭበረበር ነበር፣ በዚህ አካሄድ ውስጥ የነበረን አንድ ተጫዋች እንደዚህ ይዤዋለሁ ብሎ ለሚዲያው ይፋ ማድረጉ እኔ የሚመሰገን ሐሳብ ነው ብዬ አስባለሁ። እናንተ እንደው እንደ ልምድና እንደ ተሞክሮ በኢትዮጵያ እግር ኳስ ውስጥ ያለውን መያያዝና መጨባበጥ ታውቁታላችሁ ብዬ አስባለሁ። ምክንያቱም የፕሪሚየር ሊግ አንዱ አካል ስለሆናችሁ እንደዚህ አይነት ነገሮችን ለማስቆም ከናንተ ምንድነው ክለቦቹ ሊወስዱ የሚችሉት ግብአት ብለው የሚያስቡት? የመጀመሪያው ነገር መታወቅ ያለበት
ውጤትና ውጤታማነት የሚገኘው በምታደርገው ጥረትና መንግስት ለፉትቦል እድገት ያስቀመጠውን ፖሊሲና ስትራቴጂ መሰረት አድርገ ለጋራ ዓላማ የህዝባችንና የአንድ ፉትቦል ከፍታን መሰረት አድርገ ዓላማን በቀረጸው መሰረት ለዛ ታማኝ ሆነ ስትገኝ ነው። በዚህ ሂደት መካከል ጥፋቶች ወይም ደግሞ የመደለያዎች የተለያዩ ያልተገቡ ተግባራቶች ሊፈጸሙ ይችላል ከተለያየ አካላት ማለት ነው። ቀጥለንኛ አሁን ይፋ ማድረግ የማንፈልገው ቀጥለንም ጭምር ከሚመለከተው አካላት ጋር ለመናገር የምንፈልጋቸው ነገሮች አሉ። እዚህ ብቻ በክለባችን ብቻ ሳይሆን በኢትዮጵያ ፉትቦል ውስጥ ምርታል መሰረታዊ ለውጥ ለማምጣት ጭምር እንፈልጋለን። ከክለቦችም ጋር ለዚህ ተቀራርበን ለመስራት እንፈልጋለን። ስለዚህ ማድረግ ያለባቸው ለመርህና ለዓላማ ለህዝቡ ተጠያቂነትና ለህዝቡ ጥያቄ ምላሽ መቆም ነው ያለብን ፉትቦሉን ለማሳደግ ሌሎች የደረሱበት ደረጃ ለማድረስና ስለዚህ ራስን አሳልፋ ለመስጠት ነው። ራስን ለህዝብና ለስፖርቱ ታማኝ ለስፖርት ቤተሰብ ታማኝ ሆነ መቅረብ ነው። ይሄን ከቀረብክ ደግሞ መስራት የሚገባን የራስን የቤት ስራ በአግባቡ መወጣት ነው። ስለዚህ ስትወጣ ለኔ ብላ አትስራ፣ በቃ ለግሌ ብላ አትስራ። የግል ኢንትረስት እዚህ ቦታ ላይ ሊገባ አይገባም ብዬ ነው የማምነው እና የተሰጠን ሚሽን ህዝብና የስፖርት ቤተሰብ የሰጠን አደራ መንግስት የሰጠውን አደራ መሰረት በማድረግ መስራት ከቻል ለውጥ እናመጣለን በየትኛውም ደረጃ ያለ ማለት ነው። ስለዚህ አሁን አንዳንድ ክለቦች ላይ ጥሩ ነገር እንዳለ ነው ባለን መረጃና ከነዚህ ጋር ተያይዞ ሌሎች ወደዚህ ደረጃ የሚመጡበት አግባብ ላይ እንሰራለን ብዬ ነው ማምነውና እየሰራንም ስለሆነ ቀጥለንም ነው የምናየው ነገር ይኖራል የሚል ሐሳብ አለ። አቶ ታምሩ አንድ አካል አለ እዚህ ውስጥ አሁን ኤፍሬም ዘካሪያስ በተጫዋችነት እንደዚህ አይነት ስፖርታዊ ዲሲፕሊን ግድፈት ፈጽሞ ከስፖርታዊ ዲሲፕሊን ግድፈት ውጪም በህግ የሚያስጠይቀው ነገር በመስራቱ ወደ ቅጣት ተደርሷል። ይሄንን እንዲሰራ ያደረገው አካል ግን አለ። አሁን የኢትዮ ኤሌክትሪክን ድምጽ አልሰማንም፣ ምክንያቱም ኃላፊዎቹ እዚህ ኢትዮጵያ ውስጥ የሉ። ኢትዮ ኤሌክትሪክ የዚህ አንደኛው ዋነኛ ተዋናይ ነው የሚባለው እስካሁን ድረስ ባለው መረጃ፣ ምክንያቱም ተጫዋቹ ለኢትዮ ኤሌክትሪክ እንዲለቀቅ ነው ሲያደራድር የነበረው። አቻ ክለቦች ናቸው ሐዋሳ ከተማና ኢትዮ ኤሌክትሪክ በአንድ ሊግ የሚጫወቱ ቡድኖች ናቸው። የነሱን ክለብ ኃላፊዎች በዚህ ጉዳይ ለማነጋገር እንደዚህ አይነት ድርጊትም እንዳለ እና ምን እንደሚሰማቸውና እነሱስ ምንድነው የሚሉት የሚለውን ነገር የገንዘብ ምንጭም ሊሆን የሚችለው ክለቡ ስለሆነ ይሄን ነገር ለማናገር ሙከራ አድርጋችሁ ነበር? በወቅቱኛ ቅድሚያ ሰጠነው እኛ ክለብ ላይ ነው የተረባረብነውና ጊዜው ክሪቲካል ከመሆኑ ጋር ተያይዞና የኢትዮጵያ ፉትቦል ፌዴሬሽን የሰጠውን ትኩረት ከፍተኛ ስለሆነ እዚህ ላይ ነው መታገል አለብንና አቋም ይዘን በጽናት መታገል አለብን ብለን የያዝነው። ከዛ በኋላ ያው በያዝነው መሰረት ተጠናቋል። ከዚህ በኋላ ባለው ያው ሜሴጅ ላኩ አካላቶች አሉ። ከኤልፓ ተጫዋቾች ውስጥ ለኛ ሜሴጅ ላኩ ለኛ ልጆች ላኩ አሉ። እሱን መሰረት አድርገን ከክለቡ አመራሮች ጋር በቀጣይ ብናገር ነው እንጂ አስቀድመን አልተነጋገርንም። የኢትዮጵያ እግር ኳስ ፌዴሬሽን የዚህ ውድድር አወዳዳሪ አካል ነው። 28ኛው ሳምንት ላይ ክለቦች እንዳይላቀቁ በተመሳሳይ ሰዓት ጨዋታዎችን አድርጋለሁ ስጋት አለኝ ብሎ ነበር። የኢትዮጵያ እግር ኳስ ፌዴሬሽን የመላቀቅ ነገሮች ሲነሱ መረጃ ማግኘት አልቻልኩም እያለ ነበር። እናንተ በተጨባጭ መረጃ አግኝተን ተጫዋቹንም እየቀጣን ነው ብላችኋልና ለኢትዮጵያ እግር ኳስ ፌዴሬሽንስ የምታስተላልፉት መልእክት ምንድነው? እኛ በወቅቱ ከፌዴሬሽን አመራሮች ከዋና አመራር ጋርም መረጃ የተለዋወጥን ነበር። ስለዚህ ክትትል ያደረግነው ተጨባጭ መሬት ላይ ባረፈ ሰዓት ግልጽ እናደርጋለን ብያለሁ። ባልኩት መሰረት ጫወታ ካለቀ በኋላ ምሽቱን በስልክ ገልጫለሁ። ስለዚህ ይሄን የኛን ተሞክሮ በመውሰድ ሌሎች ክለቦች ላይም በተመሳሳይ መልኩ መስራት እንደሚገባ ነው እኔ የሚታየኝ። በተለይ ባልተገባ መንገድ ክለቦች ሊጎዱ አይገባም። ባልተገባ መንገድ ብዙ ሀብት ሪሶርስ አውጥተሳለ ተጠቂ ልትሆን አይገባም። ስለዚህ ይሄን ሚዛናዊ በሆነ መንገድ ልማታዊ ወደሆነ ስፖርታዊ አስተሳሰብ በማምጣት ክራይ ሰብሳቢነትን በመታገል አቋም እንዲይዙ የስፖርት ፌዴሬሽኑ አመራር በጣም መስራት አለበት ብዬ ነው ማምነውና ለዚህ የሚሆን ግብዓት ከኛ ካገኘው ተሞክሮ አንፃር ለቀጣይ እንዲጠቀሙበት እንግዲህ አብረን እንሰራለን ብዬ አስባለሁ። ተጫዋቹ ምን እንደተቀጣ ማወቅ ይቻላል አቶ ሳምሩ? ያው ወሰነናል እኛ በዲሲፕሊን መመሪያ መሰረት በኢትዮጵያ ፉትቦል ፌዴሬሽን አንቀጽ 7 ላይ የተቀመጠውንና የክለቡም ዲሲፕሊን መመሪያ አንቀጽ 18 ላይ ያለው መሰረት አድርገን ውሳኔ ያስተላልፈናልና ያው እሱ እንደደረሰ ተማላችሁ ብዬ አስባለሁ። የመጨረሻ ጥያቄ ላድርገውና አቶ ታምሩ ይሄ ጉዳይ እንግዲህ ወንጀል ነው። አሁን ይሄ ከዲሲፕሊን የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ደንብ ብቻ የሚገዛው አይደለም። ምክንያቱም ጨዋታን ማጭበርበር ይሄ ወንጀል ስለሆነ ፖሊስም ይከታተላል ብዬ አስባለሁ። በፖሊስ ጉዳይስ ያለው ሂደት ምን ይመስላል?
የኛ ፖሊሶችን በተመለከተ ያው ጨዋታው ሰላማዊ ሆኖ እንዲጠናቀቅ እና በስውር ለሚመለከተው አካል መረጃ እንዲከታተሉ የሰጠንበት ሁኔታ ስለነበር ፖሊሱ የሰራበት አግባብ ነው ያለው። ቀጥሎም በሚሰጠው መረጃ መሰረት ተጠያቂ የሚያደርግ ሁኔታ የሚከተል ነው የሚሆነውና እነሱም ከኛ ጋር እየሰሩ ያሉበት አግባብ ስላለ ያው ህጉ በሚፈቅደው መሰረት ሰርተው መጨረሻ በሚደርሱበት ውሳኔ መሰረት ይፋ ምን ይሆናል በቀጣይ። አቶ ታምሩ ለነበረን ቆይታ ከልብ እናመሰግናለን። በተለይም ደግሞ እንደዚህ አይነት ነገሮችን ለማውራት በማይደፈርበት ሰዓት ስፖርት ዞን ላይ በጣቢያችን በፋና ኤፍኤም 98.1 በፋና ብሮድካስቲንግ ኮርፖሬት ገብተህ ሰፋ ያለ ጉዳይ ስላወራ ከልብ ነው የምናመሰግነው። ጥሩ ቀን ይሁንልህ። እኔም አመሰግናለሁ። መልካም ይስራጊ። ጥሩ እጅግ በጣም አስፈላጊ የሚባል ነጥብ ነው ይሄ በኢትዮጵያ እግር ኳስ ውስጥ ኮሪደር ላይ ሲወራ የነበረው ነገር አንድ ክለብ አረጋግጦታል ማለት ነው። አዎ ይሄኛው ከሌላኛው ክለብ ከኢትዮ ኤሌክትሪክ ማረጋገጫ የሚፈልግ ነገር ነው። ምክንያቱም ሐዋሳ ከተማ ቀደም ሲል እንደተናገሩት አቶ ታምሩ የቦርዱ ሰብሳቢና የሐዋሳ ከተማ ምክትል ከንቲባ እንደተናገሩት ከኢትዮ ኤሌክትሪክ ጋር ከክለቡ ጋር ከዚህ በኋላ ግንኙነት እንደሚፈጥሩ ነው። አሁን ኢትዮ ኤሌክትሪክ ለዚህ ተጠያቂ ይሆናል ወይ እንደ ክለብ ወይስ ተጫዋቾቹ ናቸው? ኢትዮ ኤሌክትሪክስ ምን አይነት አቋም ይወስዳል? ማን ነው እዚህ ውስጥ ያለው የሚለውን ነገር ከኢትዮ ኤሌክትሪክ ኃላፊዎች ነው ሊሰማ የሚችለው። አቶ ሱባለው የኢትዮ ኤሌክትሪክ የቡድኑ ስራ አስኪያጅ ናቸው። እሳቸው ሀገር ውስጥ የሉም። ከዚህ ውጪም ፕሬዚዳንቱን ለማግኘት ጥረት አድርገን ነበረ። እሳቸውም ሀገር ውስጥ የሉም። በተለያየ የሥራ ምክንያት ከሀገር ውጪ ነው ያሉት። የተለያዩ ቦርድ አባላትንም ለማግኘት ጥረት አድርገናል ወደ ስቱዲዮ ከመግባታችን በፊት። እነሱም ስልክ ያላነሱልን አሉ፣ ፈቃደኛም ያልሆኑ አሉ። አሰልጣኙንም ለማግኘት ሙከራ አድርገናል። ያው አሰልጣኙ አሁን የሚገኙት በሰሜን አሜሪካ የላሊጋ ሜቶዶሎጂ 2 ኮርስን እየወሰዱ ነው የሚገኙት። ተጫዋቾቹም በዚህ ጊዜ ለመናገር ፈቃደኛ አይደሉም። ኤፍሬም ዘካሪያስን ጨምሮ በኢትዮ ኤሌክትሪክ የልቀቁልኝ ሜሴጁን የላኩትም ተጫዋቾችን ለማናገር ሙከራ አድርገናል። ስለዚህ አሁን ከአንድ ወገን የተሰማው ነገር ነው። በሌላኛው በኩል መረጋገጥ ያለበት የሁለት ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነውና በኢትዮጵያ ፕሪሚየር ሊግ ከ1990 ጀምሮ እስካሁን ድረስ ምንም አመቶች የተሳተፈው መብራት ኃይል እንደ ክለብ እዚህ ነገር ውስጥ እጁ አለበት ወይስ እንደ ተጫዋቾች ነገሩ በምን መንገድ ይመለከተዋል የሚለውን ስፖርት ዞን በወገንተኛ ሳይሆን ሁለቱንም አካላት ለማናገር ጥረት አድርጎ ነበር። ከነገሩ አሳሳቢነት አኳያ የኢትዮጵያ እግር ኳስ ፌዴሬሽን ይህንን ነገር በማጣራት የሁለቱንም አካላት መልስ በመስማት ወዲያው እርምጃ መውሰድ ይጠበቅበታል። እንደሚገባኝ ከሐዋሳ ከተማ በፊት ቀድሞም በዚህ ጉዳይ ላይ መግለጫ መስጠት የሚጠበቅበት የኢትዮጵያ እግር ኳስ ፌዴሬሽን ነው። ምክንያቱም በተደጋጋሚ የብር ቁጥሮች እየተጠቀሱ እነማን ገንዘብ እንደተቀበሉ እየተጠቀሰ በደጋፊዎች ጭምር ጨዋታ ከመጀመሩ በፊት ባነር ይዘው ከኢትዮጵያ እግር ኳስ ሙስና ይጥፋ ብለው ሜዳ ሙሉ እስኪዞሩ ድረስ ማረጋገጫ የተገኘበት ነውና የኢትዮጵያ እግር ኳስ ፌዴሬሽን መስራት የሚጠበቅበትን ወይም መስራት የሚያመላክተውን በዚህ መንገድ መያዝ እንዳለበት የሚያመላክተውን ነገር ሐዋሳ ከተማ በዚህ መንገድ ደርሻለሁ ብሏል። ስለዚህ ከሁለቱም አካላት የሚኖረውን ነገር መስማቱ አስፈላጊ ስለሆነ የኤሌክትሪክን ምላሽ አሁንም ድረስ እስከ 4:30 ድረስ የኤሌክትሪክን ጉዳይ ስልክ አነሱልን ሪአክት የሚያደርጉበት እነሱ የሚሰጡት ምላሽ የምናቀርብ ይሆናል። ዛሬም ካልሆነ ነገ ፕሮግራም ስላለን በነገው ፕሮግራም እንዲሁ የምንመለከት ነው የሚሆነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን መሀል ላይ ነው ያለው። ክለቦች ዳርና ዳር ሆነዋል ማለት ነው። ሐዋሳና ኤሌክትሪክ የሚታየኝ ነገር ግን ምንድነው ከፈረሱ ይልቅ ጋሪው ቀደም የሚባለው አይነት ነገር ነው። ሊቀድም የሚገባው የኢትዮጵያ እግር ኳስ ፌዴሬሽን ነበር። በዚህ ላይ ቶሎ ሪአክት አድርጎ ነው አይደለም ሊል የሚገባው ማለት ነው። ወይም ደግሞ አዎ ነው የሚለውን ነገር ሊመለከት የሚገባው እሱ ነበር። ግን ይሄ ነገር አልሆነም። ከማስታወቂያ በኋላ ስንመለስ ይሄንም ጉዳይ እንደገና ሌሎች ነጥቦችን እንመለከታለን። የዚህ ፕሮግራም የክብር አጋሮችን እናስታውሳችሁ። በኤንዲሲ አልሙኒየም የግንባታው ማህተም ነው። አንድሬል ከርተሎል የደረጃ መደገፊያ ተንሸራታች መስኮቶችና በሮችን ያመርታል። የምስራቅ አፍሪካ ግዙፍ የአልሙኒየም ፋብሪካ የኢትዮጵያን የ40% የአልሙኒየም ምርት ያመረተ ይገኛል። ከኢትዮጵያ ውጭ ግብጽ ወደ 20 የሚጠጉ የአልሙኒየም ፋብሪካዎች አሏት። ነገር ግን የቢኤንዲሲ አልሙኒየም በር ያቋንቋች አሁንም
ምርቱን ለመውሰድ ከፍተኛ የሆነ ድርሻ እየተወጣች ትገኛለች። ቢኤንሲ አልሙኒየም የግንባታው ማተም የዚህ ፕሮግራም የክብር አጋር ነው። አያት የህዝብ ሀብት ነው። አያቶች ከ5,000 በላይ መኖሪያ ቤቶችን ገንብተው አስረክበዋል። አሁንም በተንጣለለው የአያት መንደርና ሰፊ በሆኑት ቦታዎቻችን ኑ ኢትዮጵያዊነትን በተላበሰ ባህሪ ኑሩ እያሉ ይገኛሉ። በአያት በሰሚት በሲኤምሲና በልደታ የግንባታ መንደሮች ዋሊያ ቢራ የ2016 የሞንድ ሴሌክሽን የጥራት አምባሳደር ነው። ዋሊያ ቢራ ፕሮግራሙ ይመቻችሁ ብሎ ከኛ ጋር ቆይታ ያደረገ ይገኛል። በልክ አግባብ የሚጎነጩት የወዲወዱትን ሳያውቁ የሚኮመኩሙት በጥራትና በልዩነት የተመረተ ዋሊያ ቢራ የቢራዎች አውራ ነው። የጥራትን ልክ ያወቁ ብቻ የሚጠይቁት ዘመነኛው ቢራ ዋሊያ ቢራ የዚህ ፕሮግራም የክብር አጋር ነው። አዲስ ኮንሰርት 2 ሌላኛው የዚህ ፕሮግራም የክብር አጋር ነው። አዲስ ኮንሰርት 2 ኤፍሬም ታምሩን፣ መሐሙድ አህመድ፣ አሊ ቢራ፣ አቢላቀው፣ ሚካኤል በላይነህና መስፍን ብርሃንን ያስተዋውቃቸዋል። እንዳይቀሩ እንዳያመልጦት። አዲስ ኮንሰርት 2 ትኬቶቹን ቀድሞ ለመግዛት በተለይም ደግሞ ለተማሪዎች በማሰብ ጆርካ ኢቨንትስ ይህን ነገር እያዘጋጀ ነው የሚገኘው። ጆርካ ኢቨንትስ ከዚህም ባለፈ አዲስ አበባ ላይ በ94 የህብረት ባንክ ቅርንጫፎች ትኬቶችን ያለ ወረፋ ማግኘት ይችላሉ ብሏቸዋል። 8053 ላይ ደግሞ ኤሲ ብሎ በመላክ የአዲስ ኮንሰርት ቲኬት መሸጫ ቦታዎች ማግኘት ይችላሉ። አዲስ ኮንሰርት መግቢያ ቲኬቶች ራማዳ ሆቴል ቦሌ፣ ኢንተርኮንቲኔንታል ሆቴል ካሳንቺስ፣ ኤሊሊ ሆቴል ካሳንቺስ፣ ሃርመኒ ሆቴል ቦሌ መድኃኒዓለም፣ እምቢልታ ሆቴል እንቁላል ፋብሪካ አካባቢ ያገኙታል። ከዚህም ባለፈ ሮቢና 4 ኪሎ የሚያገኙበት ቦታ ነው። አሁን ደግሞ ይህን ፕሮግራም የሚቀላቀለው የቻይና ንግድ ሳምንት በኢትዮጵያ ነው። ከሰኔ 27 እስከ 29 በኢንተርኮንቲኔንታል ሆቴል አዲሱ አዳራሽ ይዘጋጃል። ከየዘርፉ የቻይና ቴክኖሎጂና ግብአት አቅራቢዎች ጋር በመገናኘት አትራፊ ይሁኑ ያለ ነው የሚገኘው። ለበለጠ መረጃ ደግሞ 0929 308364 308365 66 በ0929 ማለት ነው መደወል ይችላሉ። ከዚህም ባለፈ 0116181365 ደውለው በማግኘት ማውራት ይችላሉ። በጉብኝትም ይመዝገቡ ያለ ነው የሚገኘው። የቻይና ንግድ ሳምንት በኢትዮጵያ ሌላኛው የዚህ ፕሮግራም አጋር ነው። ረፍት አድርገን እንምጣ። ማስታወቂያ እኛ ኢትዮጵያውያን ዓለም የተደመመባቸውን በዚያ ዘመን ይሰራሉ ተብሎ የሚከብዱትን የኪነ ህንጻዎች አክሱም፣ ላሊበላ፣ የፋሲለደስ ግንብን አጨራረሳቸውን ለማሳመር ያኔም አልተቸገርንም። ምክንያቱም እኛ ባለ እጆች ነና። በወዲኛው ዘመን ደግሞ የህንጻ አጨራረስን ለማሳመር እኛ ስፖርት ዞን እየተከታተላችሁ ትገኛላችሁ። የተወደዳችሁ አድማጮቻችን የቻይና ንግድ ሳምንት በኢትዮጵያ ቢኤንሲ አልሙኒየም፣ አያት የህዝብ ሀብት፣ ዋሊያ ቢራና አዲስ ኮንሰርት 2 የዚህ ፕሮግራም የክብር አጋሮች ናቸው። ቀደም ሲል የሐዋሳ ከእግር ኳስ ቡድን የሐዋሳ ጨዋታና የኢትዮ ኤሌክትሪክን ጨዋታ ውጤት ለማስለወጥ ከጨዋታው በፊት ጥረት ተደርጓል። በዚህ ምክንያት አንድ ተጫዋችን ይዤዋለሁ፣ ኤፍሬም ዘካሪያስ የተባለውን ተጫዋች ይዤዋለሁ። በፖሊስም ጉዳዩ እየተከታተለው ነው። ክለቡም እንዲሁ ቅጣት አስተላልፎበታል። ከዚህም ባለፈ በጽሁፍ የተላኩ መልእክቶችንም እንዲሁ አግኝተናል። እነኝን ሁሉ እያጣራን ነው ብሏል። በኢትዮ ኤሌክትሪክ በኩል ጉዳዩን ባላንስ ማድረግ ስላለበት ስፖርት ዞን ይሄን ነገር ጥረት ሲያደርግ ነበረ። እንደ ክለብ እንደ ተቋም ገብተው አስተያየት ሊሰጡ ስልክ መስመር ላይ አቶ ኪሮስ ይገኛሉ። አቶ ኪሮስ ሀዱሽ ከኢትዮ ኤሌክትሪክ እንደ ስፖርት ክለቡ ሳይሆን እንደ ተቋሙ በዚህ በኩል ያለውን ሐሳብ ሊገልጹልን በስልክ መስመር ላይ ይገኛሉ። እንደምን አርፍደዋል አቶ ኪሮስ? ቀደም ሲል እንግዲህ እንደሰማኸው በስፖርት ዞንም ሐዋሳ ከተማ የኢትዮ ኤሌክትሪክና የሐዋሳ ከተማን ጨዋታ በቀድሞ ከጨዋታ በፊት የማጭበርበር ስራዎች ሲካሄዱ ደርሼበት በተጫዋች አማካይ ኤፍሬም ዘካሪያስ አማካኝነት ውጤቱን የማስቀየር የደለላ ስራ ሲደረግ እጅ ከፈንጅ ይዤዋለሁ፣ በሱ በፖሊስም አጣርቼ እርምጃ ወስጄበታለሁ ብሏል። በኢትዮ ኤሌክትሪክ በኩል እንደ ተቋም ምንድን ነው ያላችሁ አቋም በዚህ ላይ? እኔ እንደማንኛውም ሰው የጨዋታው ውጤቱን ሰምቼዋለሁ። ከዛ ቀጥሎ ያልከው በረዴ እንደማንኛውም ሰው ሰምቼዋለሁ። በጣም የገረመኝ አንድ እንደ ታሪክ አጋጣሚ የሆነው የቡድን ለዚህ ደረጃ ደረሰ እንጂ ዋንጫ መውሰድ የሚገባው አቅም ያለው ትላልቅ ተጫዋቾች ያሉበትና በራሱ ማለት ያለበት ነው እንጂ እንደዚህ አይነት የተከሰከሰ ስራ የሚሰራ ካለ በጣም እኛም እንቃወማለን ካለ እኛ ግን እንደዚህ ይደረጋል ብለን አናምንም። በአጠቃላይ አሁን ለምሳሌ የስፖርት
ቸርማን አጋጣሚ ሌሎቹም ያገኛቸው ሰዎች የሉም። ግን እኛ እንደዚህ አይነት የሰራ ሰው ካለ በእኛ በኩል እርምጃ እንወስዳለን። እርምጃ ሲባል ደግሞ እስከ ማሰናበት ነው የምንወስደው። ለምን? አንደኛ የተቋሙን ስም ማጥፋት ነው። ታሪካዊ የሆነ ቡድን ስም የማጥፋት ስራ ነው። እንደዚህ የሚሰራ ሰው ካለ ማንም ይሁን አሰልጣኝም ይሁን ተጫዋችም ይሁን ከቦርዱ አባልም ካለ ይሄ የግል አቋም እንጂ እንደ ተቋም እንደዚህ የተልከሰከሰ ስራ አይሰራም። የቡድኑ ታሪካዊ ስህተት ነው እንደዚህ የሚሰራ ካለ ማለት ነው። ስለዚህ እንደዚህ አንሰራም። ያደረገ ታለ ግን እርምጃ እንወስዳለን። አቶ ኪሮስ ያው እንግዲህ የእናንተ አቋም ይሄን ነገር የሚታገስ አይደለም ብለሃል። በተለይም ደግሞ በኢትዮጵያ እግር ኳስ ውስጥ ያሉ መሰረታዊ የሆኑ ክፍተቶች አሉ። እነኚህ ክፍተቶች ያው ከጨዋታ በፊት ጨዋታን የመለወጥ ጨዋታን የማስቀየር ሐሳቦችን የሚያራምዱ ተጫዋቾች አሉ፣ አመራሮችም አሉ ይባል ነበርና አሁን ሐዋሳ ከተማ እግር ኳስ ክለብ ይሄ ነገር አለ ብሏል። የኤሌክትሪክ እግር ኳስ ክለብ አሁን አንተ እንደ ተቋም ነው እንዲሁ ገብተህ እኛ ላይ ባላንስ ለማድረግ እያወራ ያለው። በርግጥ ግን ምንድነው አቋሙ ሊሆን ይችላል ብለህ የምታስበው? ወደፊት እንደዚህ አይነት ነገሮች እንዳይደገሙ እንዳይኖሩ በኢትዮጵያ እግር ኳስ ውስጥ የሚጥለው መጥፎ ጥላስ ምንድነው ብለህ ነው የምታስበው? እኔ ከአሁን በፊት ይሄ ቡድን ባይዘው በደንብ ነበር የምከታተለው። አጋጣሚ ዘንድሮ የሆኑ የስራ ጫናዎች አልሄድኩም እንጂ ከአሁን በፊት ለምሳሌ 2 ዓመት የመውረድ አደጋ ደርሶት ነበረ። እኔ ራሴ እስከ ወላይታ ሰጠህ ጉዴት የሚባለው ሁሉ ይሄን ድንጋይ እየተወረወረብን ለ20 ኪሎ ሜትር ተከታተሉ። እዛ ላይ ያ ሁሉ ጫና ያደረግን ያ አይነት ስራ በችሎታችን በእውቀታችን በአቅም ማደግ እንደምንችልና በራሳችን በመተማመን ማደግ እንዳለብን አስረግጠን ነበር የምንነግራቸው። ተጫዋቾቹም እንደዚህ አይነት ባህሪ ነው ያላቸው። የኢቭን አሰልጣኙም እንደዚህ አይነት ባህሪ ነው የነበረውን የማውቀው አጋጣሚ ማለት ነው። ብርሃኑ አሱ አሁን እንደዚህ አይነት እንደ ተቋም እንደ ቡድን እንደዚህ አይነት መሰለ ስሜት የለውም። በራሳቸው የሚተማመናቸው ተጫዋቾቹ በጣም በአብዛኛዎቹ አውቃቸዋለሁ ማለት ይችላል። ስለዚህ እንደዚህ አይነት አሰራር አጠቃላይ እንደ መንፈስ ለወደፊቱም ሊደረግም አይገባም። የኛ ሳይሆን ሌላውም ቢያደርገው በአጠቃላይ የምንቃወመው ነው። ይሄ መሆን የሌለበት መደረግም የሌለበት ፍጹም አስነዋሪ ነው። የስፖርቱም እድገት የሚያቀጭጭ ነው የሚሆነው እና እንደዚህ አድርጎ መቆየት መሞከር ማለት በቀጣይ ዓመትም ተመሳሳይ ስራ ሌላ መስራት ማለት ነው። ስለዚህ ይህንንም እየተባለ ያለ በእኛ አመለካከት ፍጹም የምንቃወመው መሆኑንና ቅድም እንዳልኩም በዚህ ላይ ፈጽሞ የተገኘ ካለ አስፈላጊ ነው እርምጃ እንወስዳለን። አቶ ኪሮስ እንግዲህ ቀደም ሲል እንደተጠቀስከው ኢትዮ ኤሌክትሪክ በኢትዮጵያ ፕሪሚየር ሊግ ከቅዱስ ጊዮርጊስ ቀጥሎ 2 ዋንጫዎችን በመውሰድ ከሐዋሳ ከተማ ጋር ታሪካዊ ክለብ ነው። ከዚህ ውጪ 20 ዓመታትንም በመሳተፍ የመጀመሪያውን የሊጉ ዋንጫ በማምጣት ለብሔራዊ ቡድንም ትልቅ ተጫዋቾችን በማፍራት ታሪክ ያለው ቡድን ነው። በእንደነዚህ አይነት በእግር ኳስ ቅሌት ተብሎ ሊነሳ በሚችል ስሙ መነሳቱ እጅግ አንገብጋቢ መሆኑና ለክለቡም ታሪክ መልካም እንዳልሆነ ቀደም ሲል ጠቅሳል። ይህንን ነገር አጣርታችሁ ለስፖርት ቤተሰቡም እንዲሁም ደግሞ ሐዋሳ ከተማ እንዲሁም ተጫዋቾቹን ሆነ በዚህ ውስጥ ተሳታፊ የሆኑ አካላትን ለማጋለጥና ውሳኔ ለማስወሰን ምን ያህል ፍጥነት ይጠበቅብናል ብላችሁ ታስባላችሁ? አሁን የስፖርቱ ቦርድ ኃላፊዎች አግኝተን አስፈላጊ ማጣሪያ ካደረግን በኋላ የግድ ክሊር ማድረግ እንዳለብን ለህብረተሰቡ ማሳወቅ አለብን። ወይ ጨዋዊ አካሄድ መሄድ አለብን እና እንደዚህ የተደፋፈነ ነገር ይዘንም ማለት አንፈልግም። ስለዚህ ይሄ ያው በተቻለ መጠን በፍጥነት ነገሩን አጣርተን በመለከታቸው አካላት ተነጋግረን ያለ ጉድለት ካለም ጉድለቱን ማሳወቅን እናሳውቃለን ለስፖርት ቤተሰብ ማለት ነው። አቶ ኪሮስ ሳዱሽ ከኢትዮ ኤሌክትሪክ የስፖርት ክፍሉ ኃላፊዎች ባልኖሩበት ሰዓት እርስዎ ይህንን አስተያየት ስለሰጡን ከልብ ነው የምናመሰግነው። መልካም ቀን እንዲሆንልህ በስፖርት ዞን አድማጮች ስም ተመኝተናል።
ቀደም ሲል እንግዲህ የኢትዮ ኤሌክትሪክ እግር ኳስ ክለብን በተመለከተ የተፈጠሩትን ነገሮች ምንም እንኳን የክለቡ አመራሮች ባይኖሩም አቶ ኪሮስ አዱሽ ስልክ መስመር ላይ ገብተው ስላለው አጠቃላይ ሁኔታ እንደ ተቋም ስላለው አጠቃላይ ሁኔታ ገልጸዋል። ትልቅ የቤት ስራ ይጠበቅባቸዋል የኢትዮጵያ ክለቦች አሁን የዚህ አይነት አካሄዶችን ለመከተልና በእንደዚህ አይነት አካሄዶች ውስጥ የተፈጠሩ ስህተቶችን የበለጠ ለማረም ክፍተቶችን በምን መልኩ ማስተካከል አለብን የሚለውን ነገር እንደ ነጥብ ለማየትም ትልቅ የቤት ስራ ነው የሚጠበቅባቸው። ከዚህ በፊት ሰይድ ያው ክልል ላይ በሚደረጉ ጨዋታዎች ቀድሞ በመደራደር ዳኞችን በትራንስፖርትና በጉዞ ምቾት በሚያርፉበት ሆቴል ምቾትና በዳጎስ ባለ አበል በመደለል ይታወቅ ነበር እግር ኳሱ። እንደውም በጠቅላላ ጉባኤው ማስታወሻ የዛሬ 3 አመት በተደረገ ጠቅላላ ጉባኤ ላይ የኢትዮጵያ ክለቦች እንግዳ ቡድን ሲመጣ ለምሳሌ አሁን ከአዲስ አበባ ተነስቶ ወደ ሐዋሳ ኢትዮ ኤሌክትሪክ ሲሄድ የኢትዮ ኤሌክትሪክ እና የሐዋሳን ጨዋታ የሚዳኘው ዳኛ የሚሆነው እያንዳንዱ ነገር የሚሸፈንለት ጨዋታውን በሚያስተናግደው ቡድን አማካኝነት ይሆናል። ሐዋሳ ያደርጋል ማለት ነው። ትራንስፖርቱን እሱ ይችላል፣ የሆቴል ወጪውን እሱ ይችላል። እንደገናም ከዛም በኋላ ተከትሎ የሚመጡ ሌሎች ነገሮች ይኖራሉ። ይሄ ነገር እግር ኳሱን እየረበሸው ስለሆነ ነው መሄድ ያለባቸው በራሳቸው ወጪውን በራሳቸው ኤክስፔንሳቸውን ይጨርሱና ለእግር ኳሱም ገለልተኝነትና ተጠያቂነት ይሄ አካሄድ ነው የሚመቸው በሚል እንግዳ የሆኑ ዳኞች ጨዋታን በሚያጫውቱበት ሰዓት የሚጫወቱበት ባለሜዳው ቡድን ምንም አይነት ከቨር እንዳያደርግላቸው ተደርጎ ነበር። ይሄ አንድ ማስቀሪያ ነገር ሊሆን ይችላል። ነገር ግን አሁን ወደ እግር ኳሱ ተጫዋቾች ከመጣ ግን አደጋው ከፍተኛ ነው። ወደ እግር ኳስ ተጫዋቾች ከመጣ በጣም አደገኛ ነው። ሐዋሳ ከነማ እግር ኳስ ክለብ የተላላኩትን ቴክስት ይዤዋለሁ ብሏል። ይሄ በጣም ከባድ ማስረጃ ነው። ለፖሊስም እጅጉን በጣም የሚጠቀምበትና መነሻ የሚሆኑት ከመነሻነትም ባለፈ ተጠያቂነቱ የበለጠ የሚያጎላ ነው የሚሆነው። ስለዚህ ሁለቱም ክለቦች ብቻ ሳይሆኑ የኢትዮጵያ እግር ኳስ ክለቦች አጠቃላይ ሊጠነቀቁ የሚችሉበትን አመት ጨርሰዋል ብዬ ነው የማስበው። አሁን የሚመጣው አመት እንደዚህ አይነት ነገሮች እንዳይፈጠሩ ጥንቃቄዎች በደንብ ያስፈልጋሉ። በጥንቃቄ ብቻ አይደለም ክለቦች ቀድመው ስራቸውን መጨረስ አለባቸው። አቶ ኪሮስ እንዳለው መጨረሻ ላይ የሚያነሳው አንድ መሰረታዊ ሐሳብ አለ። እኛ እንደዚህ ብናልፍ ዘንድሮ የሚመጣው አመትም ይሄን ነገር ከመስራት ወደ ኋላ እንላለን ወይ ብሏል። እውነቱን ነው። አሁን ላለመውረድ በሚደረገው ጥረት ውስጥ ይሄ ተጫጭሮ ምናም ነገር ሞቶ ምናም ነገር መጨረሻ ላይ ይተርፍና የሚመጣው አመት ምንድነው አላማው? አሁንም እንደገና ሞቶ ለመትረፍ ምንም እኮ ሊያመጣልህ የሚችለው ነገር የለም። ስለዚህ ትክክለኛው እግር ኳስ የሚፈልገውን ነገር እንደ ማሌዥያ እና እንደ ሲንጋፖር እግር ኳስ እንዳይሆን የኢትዮጵያ እግር ኳስ እነኚህ አቋማሪ ድርጅቶች የሚያስሮጡት ሊግ ከመሆኑ በፊት ገና ሳያድግ እጅጉን ጥንቃቄ የሚያስፈልገው አመት ያሳለፈ ይመስለኛል። ይሄ ምንም ድርድር በሌለው መንገድ የእግር ኳሱ ቅሌት ነው። የአገሪቱ ትልቁ ሊግ የተፈጠረበት ትልቁ የእግር ኳስ ቅሌት ነው። በወሬ ደረጃና በሩመር ደረጃ ይሄ ነገር ይነገር ነበር። ተመልካቾች አስቀድሞ ጨዋታን የሚያውቁበት ውጤቱን የሚያውቁበት ከዛ በኋላ ያሉትን የገመቱትን ውጤት በትክክል የሚያገኙበት ጨዋታዎች ነበሩ። ማን ለማን ለቆ ማን ሊተርፍ ይችላል የሚለው እንደነበር በተደጋጋሚ ዓመታት ተመልክተናል። ሙገር ሲሚንቶ ከፈረሰባቸው አንዱ ምክንያቶች ትላንት በፕሮግራማችን ላይ አንስተነው ነበር። ሲፈርስ ሲወርድ ማለት ነው። አሰልጣኙ የተናገሩት ነገር ነበር። በወቅቱ የሙገር አሰልጣኝ የነበሩት አሰልጣኝ ግርማ እኛ የወረድነው ሌሎች ክለቦች ባደረጉት መላቀቅ ነው። አመቱ ሙሉ ያለው ድክመታችን እንዳለ ሆኖ ላለመውረድ እንችል ነበር የመጨረሻውን ጨዋታ አሸንፈን። ነገር ግን ቀድሞ የተሰራ ሂሳብ ስሌት ስለነበረ እኛ ወርደናል። ይሄ ደግሞ ለኢትዮጵያ እግር ኳስ አይጠቅምም ብለው ነበር። አለመጥቀሙ እየተረጋገጠው ደግሞ ሙገር ከወረደ በኋላ ፈረሰ። እነዛ ቡድኖች በትክክለኛው መንገድ ቢጫወቱና ትክክለኛው ወራጅ ቡድን በአቋሙና በትክክለኛው መንገድ ቢታወቅ ምናልባትም እንደነዚህ አይነት ነገሮች ሊፈጠሩ አይችሉም ነበር። ሐዋሳ ከተማ አሁን ነገሩን እያሰፋው ማጣራቱንም እጅግ በጣም በጥልቀት እያደረገ ነው የሚገኘው። ሌላ አንድ የቀድሞ የክለቡ ተጫዋች የነበረ ሰው ምንም እንኳን አቶ ታምሩ ባይገልጹትም ሌላ አንድ የቀድሞ የክለቡ ተጫዋች የነበረም ሰው በዚህ ሂደት ውስጥ ተሳታፊ ነበረ። ፖሊስ ጠርቶ ቃሉን ተቀብሎታል። እሱ ላይ እርምጃ ለመውሰድ የሌላ ክለብ ተጫዋች ነው። ነገር ግን እሱም የላካቸው ቴክስቶችና ሐዋሳ ከተማ ለኢትዮ ኤሌክትሪክ የመጨረሻውን ጨዋታ እንዲለቅ ማግባባዮችን ሲያደርግ እንደነበር ተነግሯል። ይሄ በይፋ የታወቀና በሐዋሳ ከተማ
እጅግ በጣም ሊደነቅ የሚገባ ጥረት የተያዘ ጉዳይ ሆኖ አለፈ እንጂ እጅግ በርካታ እንደነዚህ አይነት ጥርጣሬ ያለባቸው ጨዋታዎች በተለይ በዘንድሮ የኢትዮጵያ ፕሪሚየር ሊግ በይፋ ተመልክተናል። አስበው መኳንንት ተመልካች የራሱን ክለብ ተጫዋቾች በጩኸት እናንተ በትክክል እየተጫወታችሁ አይደለም ብሎ እየተቃወመ ከጨዋታው በፊት በትክክል አትጫወቱም ብሎ ባነር ይዞ ገብቶ እባካችሁን የኢትዮጵያ እግር ኳስ ከዚህ መሰል ነገር አጽዱት፣ እኛ በዚህ መንገድ የሚመጣን ውጤት አንፈልግም፣ ለሌሎችም መልቀቅ የለብንም ብሎ ባነር ይዞ ከገባ አወዳዳሪው አካል እዚህ ጋር አንድ ውሳኔ መወሰን የነበረበት ሰዓት ነበር። ያ ደወል ነው ለኢትዮጵያ እግር ኳስ ትልቅ የንቃት ደወል ነው። ደጋፊዎቹ ከጨዋታው በኋላ ለስፖርት ዞን ሐሳባቸውን ሰጥተው ነበር። እኛ በዚህ አይነት መንገድ አንፈልገውም ክለባችን ውጤት እንዲያመጣ። የክለባችን መፈጠር ዋነኛው ምክንያት የኢትዮጵያ እግር ኳስ ወደ ተሻለ ደረጃ ለማድረስ ነው። በመላቀቅ ድራማዎች የታጀበ ሂደትን አስተናግደ ከዛ የሚወጣው ቡድን በአፍሪካ እግር ኳስ ውድድር ላይ ሊያመጣ የሚችለው ነገር ምንድነው? በጠንካራ ፉክክር ታሽቶ የመጡ ቡድኖች ጋር ነው የሚጫወተው። ስለዚህ ይሄ በጣም አስቸጋሪ የሆነ ነገር ነው። የኢትዮጵያ እግር ኳስ ፌዴሬሽን ዋነኛው የዚህ ድራማ ፈቺ መሆን ይጠበቅበታል። እስካሁን ድረስ የማጣራት ስራውን ለማካሄድ ካሜራዎችን መድባለው፣ ተጨማሪ ኮሚሽነሮችን መድባለው ብሎ ነበር። እነዚህ አይነት ነገሮች ግን ውጤት ሊያመጡ አልቻሉም። በተመሳሳይ ሰዓትም ጨዋታዎች መደረጋቸው ጨዋታዎቹ ከመጭበርበር ሊያድን እንዳልቻለ እየተመለከትን ነው። ስለዚህ አሁን በቀጥታ የኢትዮጵያ እግር ኳስ ፌዴሬሽን ውሳኔዎችን መወሰን የሚጠበቅበትና ወደ ኋላ የማይልበት ጊዜ ነው ብዬ ነው ማስበው። አቶ ታምሩ የተናገሩት አንድ ነገር አለ። ስር ነቀል የሆነ ለውጥ በእግር ኳስ ውስጥ ያስፈልጋል ብለዋል። ይሄውን እሳት ማጥፋት ዘመቻውን ለማከናወን ነው በተጫዋቾቹና ፌዴሬሽኑ መውሰድ ባለበት አካላት ላይ የሚወስደው። ነገር ግን ፌዴሬሽኑ በራሱ እንደነዚህ አይነት ነገሮችን ማጣራት የሚችልበት ስር ነቀል የሆነ ለውጥ ያስፈልገዋል። በአመራር ውስጥ ያሉ አካላት ለዚህ እጅጉን ንቁ መሆን አለባቸው። የሰው ኃይል እጥረት እጅጉን አለበት የኢትዮጵያ እግር ኳስ ፌዴሬሽን። በየቀኑ የሚደረጉት ጨዋታዎችና መምራት የሚችሉ አጽሮ በጣም ትንሽ ነው። ስለዚህ ለጥርጣሬዎች ሊዳረጉ ይችላሉ። ለተለያዩ ጥቅማ ጥቅም ድርድሮች ሊዳረጉ ይችላሉ። ከዚህ ሁሉ የጸዳን የእግር ኳስ ከባቢ ለመፍጠር የግድ የኢትዮጵያ እግር ኳስ ፌዴሬሽን ትልቁን አስተዋጽኦ ሊሰጥ ይገባልና ይሄ ወንጀልም ጭምር ነው። ፖሊስ ጥቆማ በተደረገባቸውና እንደዚህ መረጃ በተገኘባቸው ላይ ብቻ ሳይሆን መረጃ ባልተገኘባቸው ነገር ግን ለክትትል መነሻ ሊሆኑ የሚችሉ ነጥቦች ባሉባቸው ጨዋታዎችም ላይ ክትትል ማድረግ አለበት የሚል እምነት አለኝ። ምክንያቱም ኢትዮ ኤሌክትሪክም የመንግስት ተቋም ነው። ሐዋሳ ከተማም በአስተዳደሩ የመንግስት ተቋም ነው፣ የአስተዳደሩ ተቋም ነው፣ የህዝብ ተቋም ነው። ከ20 ሚሊዮን ብር በላይ ያወጣሉ። ይሄ ገንዘብ ደግሞ ከህዝብ የተሰበሰበ ገንዘብ ነው። ከከተማው ነዋሪ ሐዋሳ የሰበሰበው ነው። ኢትዮ ኤሌክትሪክ ደግሞ ከእያንዳንዱ ቤት ኤሌክትሪክ ከፋዮች፣ የኤሌክትሪክ ኃይል ተጠቃሚዎች የሰበሰበው ገንዘብ ነው። ይሄ የኤፍሬም ዘካሪያስ የተጫዋቹ ጉዳይ ብቻ አይደለም፣ የኢትዮ ኤሌክትሪክም ጉዳይ ነው፣ የሀገሪቱም ጉዳይ ነው። የሀገሪቱ እግር ኳስ ደግሞ በዚህ መንገድ በተጨማለቀ ቅሌት ውስጥ የሚገባ ከሆነ ደግሞ አወዳዳሪው አካል ምን እየሰራ ነው የሚል ጥያቄም ይቀርብበታል። ስለዚህ ይህንን ወንጀል የማጣራት ስራ ሊሰራ ይገባል ብለን ያው ዜና ያድጋል። ስለዚህ ነገ ያደጉ ነገሮች ካሉ ደግሞ ይዘን የምንመለስ ነው የሚሆነው። ምክንያቱም ሰዓት እዚህ ላይ እንድናቆም ስለሚገድበን ማለት ነው። በነገራችን ይሄ ነገር ከተረጋገጠ ማለት ነው በጨዋታው ላይ ስለተፈጠሩ ነገሮች የኢትዮጵያ እግር ኳስ ፌዴሬሽን ሊወስነው የሚችለው ነገር ይኖራል። የጨዋታውንም ውጤት ተጽዕኖ ፈጥሯል ብሎ ካመነ ደግሞ ኢትዮ ኤሌክትሪክን ወራጅ ሊያደርገው ይችላል። ኢትዮ ኤሌክትሪክ በዚህ ውስጥ ተሳታፊ ከሆነ በካልቺዮፖሊ የጣሊያን እግር ኳስ ቅሌት ውስጥ እንደተመለከትነው ሻምፒዮን የሆነው ቡድን ሁለት እንደወረደው ማለት ነውና ሊግ የወራጅነት ጉዞ ተቋጨለ ማለት ከባድ። በተለይም ደግሞ የእግር ኳሱን ህግ የሚያውቁ ሰዎች የሚያስፈልጉበት ሰዓት ላይ እንገኛለን። አሁን ዝም ብለን ይሄ በግምት የምንሰራበት ሰዓት ሳይሆን ዝም ብሎ ዳኛ መቀየር ምናምን ነገር ጨዋታ መቀየር ይሄ ጭቃ ነው ይሄኛው ደረቅ ነው ብለ እንደምትቀይሩ አይደለም። ይሄ በጣም በጥንቃቄ ሊሰራ የሚገባው ሰዓት ላይ ነው የሚገኘውና የኢትዮጵያ እግር ኳስ ፌዴሬሽን የህግ አማካሪዎችን ክለቦቹ ራሱ የህግ አማካሪዎችን በደንብ ማየት ያለበት ሰዓት ይመስለኛል። የመቀሌ ከተማን ጉዳይ ልንመለከት ነበር፣ ነገር ግን ሰዓት የለንም። ነገ እንመለከተዋለን። ይሄኛውም ጉዳይ ሊያድግ ይችላል ብያችኋለሁ። ነገም ደግሞ እንመለከተዋለን። ስፖርት ዞን ከ3 ሰዓት ከ10 ጀምሮ እስከ 4 ሰዓት ተኩል ድረስ